በሰነድ ገለጥ አድርጋችሁ ይሄ የምትሉት ነገር ለማላዘጋጃችሁ ይሄን አዘጋጅተናል። ይሄ እኮ የምናቀርበው እሹዋችን እኮ ነው። አሁን እኮ እያቀረብኩ ነው። ይሄ እሹ በማስረጃ ማለት የኛ ሰነድ ላይ እኮ አለ፣ የኛ ዶክመንት ላይ። እሺ ሊያሳዩኝ ፈቃደኛ ነው ሰው በአብዛኛው ወደ መሬት ላይ ሳይወርዱ ሳይተገበሩ የቆዩ ሸልፍ ሊሆኑ ብዙ አሉ። እነሱን ወደ መሬት ማውረድና ወደ ስራ መቀየር አንደኛው እሳቢያችን ነው። ማህበራዊ ድረገጾች ላይ ነው ያለው ያለመደሰቱ ወይስ መሬት ላይ ነው ያለው ነው የኔ ጥያቄ። ህዝቡ በዜግነቱ እኩል ራይት እንዲኖረው ነው፣ ሪሶርስ እኩል እንዲከፋፈሉ ነው። ማዳበሪያ ለአንዱ ሰጥተህ ለሌላው እንዳትከለክል። ለኔክስት ጄኔሬሽን ማይሆን የሚፈርስ ነገር እንደገና የሚተካ ነገር መስራት የለብህም እኮ እንደ ሀገር። ቤዝ ነው የምትጥለው። በአጋጣሚ የመንግስትን አካላት ስናገኝ ሁሉ እኮ የምናነሳው እሹ ነው ይሄ ፕሮፐርሊ ሰው ተኮር ይሁን የሚለው። ግን ሰሚ ጆሮ ሲኖር ሁሉ እኮ ወሬ ሆነ እኮ። አሁን አንተ እንዳወራኸው ወሬ ነው፣ ከፊሉ ደግሞ ፍልስፍና ነው ይላሉ። እነዚህ ይሄን የሚሉት ሚኒስትሮች ናቸው የተለያየ ሀሳብ የሚሰጡት። ስለዚህ ሪል ርዕዮተ ዓለም የለውም ማለት ነው ብልጽግና። ስለዚህ አብዮታዊ ዲሞክራሲ ኢትስ ኢን ፕሌስ። ፕሮቮክ እያደረገብህ ስለሆነ እሱን በምርጫ እንጣለውና እኔ ጋር በጠረጴዛ ዙሪያ እንነጋገራለን የሚል አጀንዳ ለማስቀደም ፈልጋችሁ ነው ወይስ ቀድምስ ያልኳቸው መረጃ የላችሁም ነበር? ይሄን መልሱልኝ። እነዚህ ነገሮች እኮ አሁን እኔ ቱ ቢ ኦነስት የኛን ማስረዳት አይጠይቁም። ህዝቡ እየኖረው ነው በየቀኑ። እኛ እንደ ተቃዋሚ ፖለቲካ ፓርቲ እኮ ስታዩ የህዝብ ድምጽ ለመሆንና የሚጎለውን እስካሁንም 5 ዓመት ከብልጽግና ጋር የነበረን ነገር እኮ ብልጽግና እያስተካከለ የኢህአዴግን እያረመ እንዲሄድ ነው ጥያቄያችን ነበር። ጤና ይስጥልን ተመልካቾቻችን፣ ይህ በሀቅና ሳቅ ሚዲያ ተዘጋጅቶ ወደ እናንተ የሚደርሰው የፌርማታ እንግዳ የተሰኘው መርሃ ግብራችን ነው። በዛሬው የፌርማታ እንግዳ መርሃ ግብር የምናነሳው ሀሳብ የመጪውን ምርጫ ታሳቢ ያደረገ ነው። በመጪው ግንቦት ወር በኢትዮጵያ 7ኛው አገራዊ ምርጫ ይደረጋል። ምርጫ የሚመርጡ ሰዎች ምዝገባ ጀምረዋል። ፖለቲከኞቻችንን በመንግስት ሚዲያ ብቅ እያሉ የፓርቲያቸውን አቋም፣ ማኒፌስቶቸውን፣ የምርጫ ምልክታቸውን በመናገር ላይ ናቸው። እኛም እንደ አንድ ሚዲያ ኃላፊነት እንዳለበት የወገንተኝነቱ ለህዝብ እስከሆነ ድረስ በሚል ለበርካታ የተፎካካሪ ፓርቲዎችና እንዲሁም ለገዢው ፓርቲ ብልጽግና ጭምር ተደጋጋሚ ጥሪ አድርገናል። እባካችሁ ኑ ህዝቡ ሲመርጣችሁ በምን ምክንያት እንደሚመርጣችሁ ንገሩት። ፖሊሲያችሁ ምንድን ነው? በተለይ አሁን ካለው ኢትዮጵያ አሁን ከገባችበት ፈተና ሊያወጣት የሚችለው እንዴት ያለ ማኒፌስቶ ነው? ወይንስ የ4 ኪሎ ወንበር ብቻ የሚፈለገው? በዚህ ዙሪያ ላይ ሀሳባችሁን አካፍሉን ብለናቸው ነበር። በራቸውን እያንኳኳን ስልካቸውን እንዲያቃጭል እያደረግን እየደወልን ለምነናል፣ አስታመናል። ጥሪያችንን አክብረው ዛሬ የመጡት የኢሶዴፓ ሊቀመንበር ዶክተር ራሄል ባፌ ናቸው። ስለመጡ ከልብ አመሰግናለሁ ዶክተር። እኔም አመሰግናለሁ። ምርጫ እየመጣ ነው። እንግዲህ አንዳንዶች ከምርጫም በፊት የተፎካካሪ ፓርቲ አመራሮችን ፓርቲውም ራሱ በሚያደርገው እንቅስቃሴና አጎደልክ በሚባለው ወይም መግለጫ ከማውጣት ያለፈ ምንም ትግል አላደረክም በሚለው የሚተቹት ሰዎች አሉ። ሁሉንም ፓርቲዎች ማለት ነው። እንደ ኢሶዴፓ ቀደም ሲል የነበሩትን አመራር ማንሳትና በነበራቸው የኢትዮጵያዊ ራዕይ አገር እንድትረጋጋ ተቃዋሚዎች ሰከን እንዲሉ መቅደም ያለበት ሁሉም ነገር በአገር ነው የሚያምረውና አገር ይቅደም በሚል ፍልስፍናቸው የምናውቃቸው ፕሮፌሰር በየነ ጴጥሮስን ለደቂቃዎች ማንሳትና የእሳቸውን ሀሳብ፣ ምክንያቱም እሳቸውም ሊቀመንበርም ስለነበሩ በወቅቱ የእሳቸውንም ዓላማ ስለሆነም እያስፈጸማቸው የምትቀጥሉት እሳቸውን ማንሳት ተገቢ ይመስለኛል። ስለሳቸው ትንሽ ነገር እንበል። አመሰግናለሁ እጅግ በጣም ነፍሳቸውን ይማር። ፕሮፌሰር ልንረሳቸውም ለደቂቃም ቢሆን እንደው ለጋሲያቸውን የተውትን ነገር ሀገራችንም ትዘነጋለች ብዬ አላስብም። በጣም በሳል አስተዋይ፣ ከሞላ ጎደል ደግሞ አቻችለው
ሀገርን በሰላማዊ መንገድ ለማሻገር የታገሉ ሰላማዊ ትግል ደግሞ ብቸኛው አሻጋሪያችን እንደሆነ ቅቡልነት ያለውን ተአማንነት መፍጠር እንደሚችል በመሳሪያ ኃይል ስርዓት እንዳይቀያየር በዚያ ምክንያት ደግሞ አንድም ህይወት እንዳያልፍ በሰላማዊ ትግል በተቻለ መጠን ምህዳሩ አስቻይ እንዲሆን በጣም የታገሉ ናቸው። እንደገና በየምርጫዎቹ ዘመናት የሚነሱ ዝም ብሎ ነውጥ ቢጤ ከገዢው ስርዓት ጋር ተያይዞ የሚፈጠረውን ነገር ሁሉ በሰላማዊ መንገድ ለማለፍ የተጉ መሪ ናቸው ነበሩ እና ብዙ ህይወት እንደ ኢሶዴፓ አልፎ በ1992 ምርጫ በሚገርም ሁኔታ ባልተጠበቀና እንደው ፈጽሞ ሊሆን በማይገባ ሁኔታ ቤተሰብ የሞተበት ሙሽሮች ባልና ሚስት አንድ ላይ የተገደሉበት ህፃናት ወላጅ ያጡበት እና በጣም ምስቅልቅል ያለ የምርጫ ሂደት የነበረ ነው በደቡብ ኢትዮጵያ ላይ ያኔ። ግን ያንን ሁሉ አንድ ህይወት እንግዲህ ካለፈ በኋላ አንድም ሰው እንዲያልፍ ባንፈልግም አጋጥሞናልና ለዚህ ተጨማሪ ውከት አንፍጠር፣ ተጨማሪ ሰው አይሙት፣ በዚህ ይብቃ፣ ሰላምን እንፍጠር። ሰላማዊ ትግል እንግዲህ ህይወትም ተገብሮ ሰላም ምን ያህል ትርጉም እንዳለው ማሳየት ነው በሚል እሳቤ ሄደው በ93 መስከረም ላይ ፓርላማ ሲገባ በፓርላማው የህሊና ጸሎት ነበር እነዚህ ሰዎች ታሪክ ያለፈውና ጠቅላይ ሚኒስትር መለስ ዜናዊ የነበሩ ጊዜ ነው። እስከዛ ድረስ ይሄዱ ከነዚህ ሟቾች ውስጥ የራሳቸው ቤተሰብ ያጎት ልጆች ነበሩ ባልና ሚስት የሞቱበት። ሌላውም እንደዚህ። ግን በዛ ሁሉ መሃል በአንድ በኩል እያለቀሱ በሌላው በኩል ሰላምን እያስተማሩ ነው ያለፉት። በእንደዚህ አይነት ጽናት ባለው መቻቻልና ፍጹም ሰላማዊ ትግል የስርዓት ለውጥ እንደሚመጣ እውን እንዲሆን በሀገራችን ይሄ ነገር ይፈጸማል፣ ዋጋ ያስከፍለናል፣ ጊዜ ይወስዳል እንጂ እውን ይሆናል የሚል እምነት ነበራቸው። በዛ አቋም ነው አሁንም እንደ ኢሶዴፓ የምንሄደው። ለጋሲያቸውንም እናስቀጥላለን እስካለሙትና እስካዩት ራዕይ ድረስ። ይህን ይመስላል። ከልብ አመሰግናለሁ ዶክተር። ሰላማዊ ትግል ሲባል እንግዲህ ሰላማዊ ትግልና የትጥቅ ትግል አለ። ትጥቅ ትግል ሲባል ጠመንጃው እንደታጠቀ እየወጋ እየተዋጋ ያለው የትኛው እንደሆነ እንደሚከሰትልን ሁሉ ሰላማዊ ትግል ሲባል ፊታችን ለሚደቀኑት ሰዎች ቪዥን የምናደርጋቸው ፕሮፌሰር በየነም ስለሆኑ ጭምር ነው። እንደዚህ አይነት ተፎካካሪ ፓርቲዎች ምክንያቱም ከአደባባይ ወደ አዳራሽ መግባት ከመተኮስ መነጋገርን የመሰለ ትልቅ ነገር የለምና ለዚህ ተጠቃሽ ስለሆኑ እንደዚህ አይነት ፖለቲከኞችን ለማመስገንም አጋጣሚንም ለመጠቀም ነው እሳቸውን የሚያነሳ ነው። የእናንተም ራዕይ እሳቸውን ማስቀጠል ስለሆነ ወደ ዋና ጉዳያችን እንግባ። እንግዲህ ከዚህ ስናቃቸው የሀገራችን ተፎካካሪ ፓርቲዎች የታለ ፕሮግራማችሁ ሲባሉ ቆይ አመጣዋለሁ የሚሉ የታለ የፖሊሲያችሁ ሲባሉ መኪና ውስጥ ነው ያለው የሚሉ ቢሮአቸውንም መኪናቸውንም እንደ ቢሮ የሚጠቀሙ እንደዚህ አይነት ሁሉ ሳይቀሩ በየ5 ዓመቱ የምርጫ ቦርድ በሚጥልላቸው ገንዘብ በሚሰጣቸው የምርጫ ማስፈጸሚያ ማከናወኛ ገንዘብ ራሳቸውን የሚያስተዳድሩ አሯሯጭ ተብለው የሚፈረጁ ፖለቲከኞች ነበሩ። አሁን እንደዚህ አይነት ፖለቲካ ፓርቲዎች ይኑሩ አይኑሩ በእርግጥ እርስዎን የሚመለከት ጥያቄ ላይሆን ይችላል። ግን ብዙ ሰዎች የሚያነሱት የፕሮግራምና የፖሊሲ ጉዳይ ነውና የኢሶዴፓ ስልጣን ሊይዝ ለስልጣን ለመፎካከር ከሚጠቀምበት ፕሮግራምና ለስልጣን አብቅቶኝ ህዝብን ላስተዳድር እችላለሁ ከሚልበት መርህ አስቀድሞ ፕሮግራሙ ምን ይመስላል? ጠቅለል ያለ ትውውቅ ያድርጉልኝ እስኪ የኢሶዴፓ። አመሰግናለሁ። ኢሶዴፓ ርዕዮተ ዓለሙ የማህበራዊ ፍትህ ነው። ሶሻል ዲሞክራቲክ ርዕዮተ ዓለም ነው ባጭሩ። ይሄ ማለት ምንድን ነው? ማህበራዊ ፍትህ ዜጎችን ያካተተ የላይኛውንም የታችኛውንም አማክሎ የሚሄድ ርዕዮተ ዓለም ነው። ከዛ ባለፈ ደግሞ ለውጦችን ከመሬት ከስክራች ሳይሆን በእድገት ፕሮግሬሲቭሊ
መጥቶ የሀገሪቱን ለውጥ የሚያረጋግጥ ነው። በዚህ አግባብ ነው እንደ ሀገር ማየት ያለብን። አሁን በትክክል ማውራት የምፈልገው በወረቀት ቋንቋ ሳይሆን መሬት ላይ ምን ማለታችን ነው። ህዝቡ ውስጥ ስንገባ ህዝባችን እንዴት እንዲረዳ ነው የምንፈልገው ከሚለው እነሳለን። ኢትዮጵያ ፖሊሲዎች አሏት በርካታ። የዲፕሎማሲ ፖሊሲ ያላት፣ የትምህርት ፖሊሲ ያላት፣ የጤና ፖሊሲ ያላት፣ የኢኮኖሚ ፖሊሲ ያላት፣ የከተማ ልማት ፖሊሲ ያላት፣ የገጠር ልማት ፖሊሲ ያላት ኤትሴትራ በጣም ብዙ እንደዚህ ፖሊሲዎች አሉ። እነዚህ ፖሊሲዎች ከንቱ ናቸው፣ የሚያሰሩ አይደሉም፣ መሬት ላይ ትርጉም አልሰጡም የሚልና እነዚህን ቀደም ጥለን ከምንመጣው ፖሊሲ እንነሳ ምንል አይደለም። አሁን ገዢው ፓርቲ ከሚጠቀምበት ፖሊሲ ማለት ነው። አዎ ገዢው ፓርቲ አሁን የሚጠቀመው ፖሊሲ በፖሊሲ ባለሙያዎች ተጠንቶ የመጣ ፖሊሲ አለ። የኛም እኮ የሶዴፓ ሊቀመንበር የነበሩ አሁን ነፍሳቸውን ይማር ፕሮፌሰር በየነ ጴጥሮስ የፖሊሲ ኢንስቲትዩት ዳይሬክተር ናቸው ነበሩ። ስለዚህ ፖሊሲው እንደሳቸው ባሉ ሰዎችም ተጠንቶ የተዘጋጀ ነው የኢትዮጵያ ፖሊሲ። እንደገና ደግሞ ዓለም አቀፍ የሆኑ መካተት ያለባቸው ፖሊሲዎችም የተካተቱበት አግሪመንቶችም ያሉበት ነው። እስከ ህገ መንግስቱ ድረስ ህገ መንግስቱም አንደኛው ፕሮግራማችን ላይ ያለ ስለሆነ ማለት ነው። ኢንተርናሽናልም ናሽናልም የሆኑ የተካተቱ ነገሮች አሉ። ኢትዮጵያ እንደ ሀገር የፈረመችባቸው የምንቀበላቸው በአብዛኛው ወደ መሬት ላይ ሳይወርዱ ሳይተገበሩ የቆዩ ሸልፍ ሊሆኑ ብዙ አሉ። እነሱን ወደ መሬት ማውረድና ወደ ስራ መቀየር አንደኛው እሳቢያችን ነው። ሌላኛው ደግሞ የተሸራረፉ ብዙ ፖሊሲዎች አሉ። እነዛን ደግሞ ማረም መቻል ነው። አንዳንድ ደግሞ ለሀገር ጠቃሚ ያልሆኑ ፕራክቲካሊ ኢትዮጵያውያን አሁን እየኖርንበት እየተረዳን ያለ ነው ጉዳይ አለ። አሁን በብሔር ብሔረሰብ ስንከፋፈልም የየራሳችንን የብሔር ቋንቋ እንጠቀም ከ1 እስከ 6 ስንልም በዚህ 30 ዓመት ውስጥ ምንድነው ጥቅሙ? ምንድነው ጉዳቱ? ምን ችግር አመጣ? በዓለም አቀፍ ደረጃስ ደግሞ የኢትዮጵያ የትምህርት ደረጃ ስንተኛ ደረጃ ላይ ነው የሚገኘው? ዓለም አቀፍ ተወዳዳሪዎች ነን ወይ? ልጆቻችን ተምረው ሲመረቁ ከኛ ዩኒቨርሲቲ ዓለም አቀፍ ተወዳዳሪ ናቸው? ጥያቄውን አነሳችሁ አስጠንታችሁ? አስጠንተን ይሄ ምን ይመስላል የሚለውን ፖሊሲያችን ያያል። እየተጠናው ነው። አዎ ይሄን ያያል። ለምሳሌ ከትምህርት ፖሊሲያችን አንዱ የተቀመጠው ምንድነው? ከ1 እስከ 6 ባለው እስከ 4 ባለው በነዛ ደረጃዎች ሙሉ በሙሉ የአንድ ብሔር ቋንቋ ብቻ ተማሪዎች የሚጠቀሙ ከሆነ የጋራ የሆኑ አገራዊ ቋንቋዎች ላይም ችግር ያመጣል። እንደገና ሄዶ ዓለም አቀፍ ቋንቋዎች ላይም ችግር ያመጣል። ስለዚህ እንደ ሶዴፓ አንዱ ፖሊሲያችን ላይ የተቀመጠው ምንድነው? እነዚህ የሀገራችን የስራ ቋንቋዎች ከመዋለ ህፃናትም ጀምረው ቢሆን ትምህርት ቢሰጥባቸው የተሻለ ነው። እንደ አንድ ሳብጀክትም ቢሆን መምጣት አለባቸው። እንግሊዘኛ በጣም ከፍተኛውን ድርሻ በዓለም ስለሚይዝ መምጣት አለበት አብሮ ከታችም ጀምሮ ቢያንስ ኤቢሲዲ እየተማሩ መምጣት አለባቸው። አማርኛ እየተማሩ መምጣት አለባቸው። የትኛዎቹም ቢሆኑ ማለት ነው። በአማራም ክልል ይወለዱ፣ በኦሮሚያም፣ በደቡብ ብሔር ብሔረሰቦችም፣ በምስራቅም ኤኒዌር ኢትዮጵያ ውስጥ አፋር የሚወለዱ ሁሉም ጋር ያሉ ኢትዮጵያውያን እነዚህ የጋራ የሚያደርጓቸው ነገሮች ሲገናኙ የሚያግባቧቸው ነገሮች ኮንሲደር ሊደረጉ ይገባል ብሎ የኛ የትምህርት ፖሊሲ አያልሱ የነበረው ላይ እነዚህ የሚካተቱ መታየት ያለባቸዋል። ምክንያቱም በዩኒቨርሲቲ ደረጃ ተማሪዎቹ ሲደርሱ ኮሙኒኬት ማድረግ፣ መገናኘት፣ ችግሮቻቸውን መፍታት የተሳነባቸው ነገር ታይቷል። አስተማሪው እንደገና ደግሞ ከእንግሊዘኛ ካልገባቸው ወደ አማርኛ መጥቶ አብራርቶ ሊያስረዳቸው ሲሞክር አማርኛውን ማይሰማዋሉ። ወደ ኦሮምኛ ሄደው ቢያብራራ ደግሞ ኦሮምኛውን ማይሰማልና ይሄ ቤዚክ የሆኑ ነገሮችን ከታች ይዘው ቢመጡ ኖሮ ኮመን የሆነ ነገር ይኖራቸው ነበር። መምህሩም አይቸገርም፣ ተማሪውም አይቸገርምና
እነዚህ ነገሮች በዋናነት የትምህርት ፖሊሲያችን አንደርላይን ያደርጋል። ይሄ መታየት አለበት። አሁን ከደረስንበት አግባብ ተሸራርፏል። በፖሊሲ ደረጃ ገዢው ፓርቲ እጅ ላይ ሆኖ እየተጠቀመበት ያለ ፖሊሲዎች አሉ። ከዛ እኩል ደግሞ የተሸራረፉና ተግባራዊ ላይ ያልዋሉ ሌሎች ፖሊሲዎችም የጎደሉም አሉ። የትኞቹ ናቸው የጎደሉት የተሸራረፉት? አሁን ይሄኛው ነው። አሁን አንደኛው ትምህርት ፖሊሲ ነው። የትምህርት ፖሊሲው ላይ ነው። ሌሎቹም ፖሊሲዎች ላይ ስንሄድ አሁን የልማት ፖሊሲዎችም ላይ ስንሄድ ፖሊሲዎቹ ልማት የሚጠላ የለም አይደል? በሁሉም ሴክተር የከተማ ልማት ብትል፣ የገጠር ልማት ብትል፣ የግብርና ልማት፣ የኢንዱስትሪ ልማት፣ ዋተበር ልማት ለሀገር ያስፈልገናል። ልማቶቹ ፖሊሲዎቻችን አሁን ልማቱ ላይ ያሉት የሰብአዊ ሴክተሩን ኮንሲደር ያደርጉ አይደለም። ምን ማለት ነው ሰብአዊ? አሁን እንደ ኢትዮጵያ ኮንቴክስት ልማት ስንል እሺ የከተማውን ልማት እንውሰድ፣ የአዲስ አበባውን እንውሰድ። ግልጽ እንዲሆን ብዬ ነው። እኔም እኮ መሬት ላይ ያለው ሰው እንዲረዳ እያሰብኩ ነው። ስለዚህ አዲስ አበባ ላይ አሁን ከፍተኛ ልማት የኮሪደር ልማትም ያው ትልቁ ማሳያችን ነው አይደል? ኮሪደሩ ለምቷል፣ ሳሮቹ ለምተዋል፣ ዛፎቹ ለምተዋል፣ ፎንተን ውሃው እንደ ልብ ነው። ግን ሰብአዊ ፓርቱን ኮንሲደር ሳያደርግ ነው ይሄ የሆነ። ሰብአዊ ፓርቱ ይሄ ሁሉ ነገር እኮ ለሰው ልጅ ነው። በቃ ሰብአዊ ፓርቱ መታየት አለበት። ሜይንሊ አሁን ኢኮኖሚክ ፓርቱ መታየት አለበት አንድ ላይ። ሜይንሊ እነዚህ ነገሮች ሲሰሩ በዋናነት የመነሻ አዲስ አበባውን ብንወስድ ካሳንቺስ፣ 4 ኪሎ፣ ፒያሳ እነዚህን 3 ኤሪያ እንኳን ብንወስድ ነባር ቦታዎች ናቸው። ብዙ ታሪኮችን የሚይዙ ናቸው። የሰው አሰፋፈርም በጣም የተጨናነቀ ሆኖ በርካታ የሚይዝ ነውና እዛ ላይ አሁን ሰው ተኮር አልነበረም። በጊዜ ሳይኮሎጂካልና መንፈሳዊ ዝግጅት ለሰዎቹ ያስፈልጋል። ለሀገር ደግሞ ሂስቶሪክ የሆነ ቅርስነት ያለውን ነገር የማየት ዝግጅት ያስፈልጋል። እነዚህ ቦታዎች አሁን የአርበኞችና የአርበኞች ልጆች መንደሮች ናቸው በዋናነት ለኢትዮጵያ። በጦርነቱ ጊዜ ጀምሮ አሸንፈው አርበኞች ሲመጡ በየክፍለ ሀገሩ ቦታ ፈልገው የሚሄዱት እዛው ቦታ ተሰጥቷቸው ሰፍረው የሚኖሩ አሉ። ግን ይሄኛው እነዚህ 3 አካባቢ አዲስ አበባ ላይ በአብዛኛው እነዚህ የአርበኛ ቤተሰብ ያሉባቸው የልጅ ልጆች ያሉባቸው ናቸውና እነሱም ኮንሲደር ሊደረጉ ይገባል። ላይክ ኮሪያ ሄደው ለተዋጉ ለኮሪያ ዘማቾች የኮሪያ መንግስት እንኳን ዜጋው አይደለም ሪስፔክት አድርጎ ለኢትዮጵያ መጥቶ ልማት ያለማል። እዚህ ኢትዮጵያውያን መንግስታት ወታደር ስለሰጧቸው ለወታደሮቹ መጥተው እዚህ የሚያስፈልገውን ነገር ያደርጋሉ። ግራጁዌት ያደረጉ ከልጄ ጋር ከሜዲካል ስኩል ግራጁዌት ያደረገች የኮሪያ ዘማቾች የልጅ ልጅ ነበረች። ያለ ውድድር ነው ኮሪያ ሆስፒታል የቀጠራት። በስም መጥቀስ ይችላል። ስኮላርሺፕ ይሰጧቸዋል። ጊዜያዊት ይሄ ምን ለማለት ነው? ለአርበኞቹ ለነዛ ዘማቾች ክብር ለመስጠት ነው። እኩል ደም ስላፈሰሱ ከኮሪያንስ ጋር እዛ ጋር ለነሱ ሰላምና ነጻነት፣ እኛም ለኛ አገር ነጻነት፣ ለአፍሪካ ለጥቁሮች ነጻነት ህይወታቸውን ለገበሩ ሰዎች ቤተሰብ ሪስፔክት ሊኖረን ይገባል። መታሰቢያቸው ሊኖር ይገባል። ላይክ ህንጻው ብቻ ሳይሆን እነሱ መተው የህይወት ታሪክ ሚተርኩልን ሊሆኑ ይገባል። ሼፕ ያደርጋሉ ትውልዱ፣ የሀገር ፍቅር እንዲኖር ያደርጋሉ። አርበኞቻችን ቦታ የሌላቸው የተናቁ የተወረወሩ እንደሆኑ አያሳይም ነበር። እሱ ኮንሲደር ቢደረግ፣ ሁለተኛ ደግሞ ኮንሲደር ተደርጎ ቦታው አንዱ ጋር ሲነሱ እዛ ጋር ልክ አዋሪ አካባቢ ጠቅላይ ሚኒስትሩ እንዳደረጉ አይነት እዛው አካባቢ አንዱ ሳይድ ከመነሳቱ በፊት አንዱ ጋር በጊዜያዊነት እንዲነሱ ተደርጎ እዛ ጋር ህንጻ ከተገነባ በኋላ ወደዛ ሽፍት አድርገው ደግሞ ያንን ማልማት አለ። እንደገና ደግሞ ሰዎቹ ተዘጋጅተው አይምሯቸው ተዘጋጅቶ እንዲሄዱ ማድረግ ሌላው አማራጭ ነው። መታሰቢያ ነገር ደግሞ እንደ ሀገር መተው ላይክ የአርበኞች ህንጻ ከ4 ኪሎ ሲነሳ ሁሌ ትዝ ይለናል ስናልፍም። ህንጻው ራሱ የተለየ ነገር ነበረው ከሌሎቹ ህንጻዎች፣ ቅርጹም ሁሉ ነገሩ። አሁን ኦፍ ኮርስ የፒያሳው አድዋ መታሰቢያ አለን፣ ግን እሱ ሪሊ የአርበኞችን ልጆች ያቅፋል ወይ? የልጅ ልጆቻቸውን ታሪክ እዛ ጋር ያወራል ወይ? ያቅፋል ወይ?
እዛ ጋር መተው ስለ አያቶቻቸው ስለ ቅድመ አያቶቻቸው የሚተርኩበት ቦታ አላቸው ወይ? ስታያቸው ራሱ የተለየ ነገር አላቸው እኮ እነሱ። እኔ አንዳንድ ማቃቸው አሉ። አሁን ለምሳሌ ጨርቆስ አካባቢ የአርበኞች አካባቢ ነው። የአርበኞች ልጆች እዛ ጋር አሉና ታሪካቸውን ሲያወሩ ሲናገሩ የሚስብ ነገር አለ። አባቶችም ገና ያላለፉ ያሉት ሲያነሱ ምናምን እነዚህ አይነት ነገሮችን ኮንሲደር አላረግንም በከተማችን ልማት። ላይክ ፎንቴኑ በየቀኑ እየፈሰሰ ቀንና ማታ ቢኖርም ከኮሪደሩ ወደዚህ የውሃ እጥረት በየመኖሪያው ቤቱ ጀስት ያለበት ቤት እኮ እስኪሸተው ድረስ መኖር ያልቻለበት ሁኔታ አለ። ኮንሲደር አላረግንም። በቂ ውሃ አለን ወይ እዛም አድርገን ነዋሪውንም ሳይቸገር አትሊስት ቤቱን በንጽህና በሚይዝበት መልኩ አጥንተናል ወይ? አንደኛ፣ ሁለተኛ፣ ሶስተኛ ፕላን እኮ ስላልያዝን ልማቱን ስናስብ የሰብአዊውን ፓርቲ የመርሳታችን ነገር በጣም እኮ ጎዳንና እንደሱ ነገሮች ነው ምልክ እዚህ ጋር ሊያዞትና ዶክተር እንደመቸም ተፎካካሪ ፓርቲ ስለሆነ ኢሶዴፓ የሚፈሰውን ፋውንቴን ቤት ውስጥ ውሃ ተቆራርጦ ከሚደርሰው ሰው ጋር ማገናኘቱ የአርበኛ ልጅ ስለሆነ በፒያሳ እንግዲህ እርሶ ቀደም ሲል ካነሱት የካዛንቺስ 4 ኪሎ ፒያሳ አካባቢ የነበሩትን ነዋሪዎች እንዴት እንደሚኖሩ ያውቋቸዋል ብዬ አስባለሁ። በዛም አልፈዋልና መንገድም የትራንስፖርትም መጠቀሚያም ቦታም ስለሆነ ግን በዛ አይነት የአርበኛስ ልጅ ቢኮን ምንስ የጀግና ልጅ ቢኮን በእንደዛ አይነት ኑሮ ውስጥ መኖር ነበረበት። ኑሮ አልተሻሻለለትም። ከዛ ከጋራ መጸዳጃ ቤት እንኳን በቅጡ ከሌለበት ቦታ ተነስቶ የግል መጸዳጃ ቤት ያለበት ቤት ማግኘቱ ከግምት አልገባም ወይንስ ተፎካካሪ ፓርቲ ስለሆናችሁ ነጥብ ማንሳት ነው? በዛ ላይ ትዝታ እና የታሪካዊ ቅርስና የትዝታ ቅርስን መለየት አያስፈልግም ወይ እዚህ ጋር የሚሉ ጥያቄ ላንሳ ከታተየ። አዎ ጥሩ ጥያቄ ነው ይሄ። ሪስፔክት እኮ ነው። ሪስፔክት ነው። እነሱን አሁን የተሻለ ነገር ሰጥተንም ሊሆን ይችላል። ግን ለኔ ያው በተሟላ መንገድ ሊሆን ይችላል ሳይሆን አላዩም። እነዚህ እዚህ አቃቸው ነበር ሁሉ አላገኙም እድሉን። እንዲያውም የሄዱበት ላይ ዞሬ አንድ ጊዜ ፖለቲካ ፓርቲዎች ዙሩ ተብለን ዞረንም አይተናል። ነው ወርደው ባለስልጣናትን እየፈሩ ከወረዱ በኋላ ወደኋላ እንዲያውም እየጠሩን የሚያናግሩ እናቶች ሁሉ ነበሩ። ትንሽም ነገር ይዘን ወተን እዛ ሸጠን ምን ብለን እንኖር ነበር። አሁን እዚህ ማናችን ከማናችን እንገዛለን፣ ምን ሰርተን እንኖራለን። ቤቱስ ንጹህ ነው። ይሄንንም አግኝተን ነበረ። ግን መኖር ስንችል አይደለም ወይ እዛ ውስጥ በህይወት መኖር እኮ አንችልም። በልተን የምናድረው ነገር የለም፣ ወተን የምንሸጥበት የለም፣ የሚገዛን ገበያ የለም። እና እንደዚህ ሆነናል እኮ። ከዚህ መንግስት እንዲያወጣን እንዲሁ ካገኛችሁ ሪፖርት አድርጉ ብለው ስለ እውነት ነው የምለው ሪፖርት አድርጉ ብለው መጥተው ያነጋገሩን እናቶች ነበሩ፣ እየተጠበቁ እያለቀሱ ከኋላ ማለት ነው። ልንሰማቸው በሚያሳቅቅ ሁኔታ ይሄስ አለ። ግን በቃ እዚህ ውስጥ ያው ምንድነው ይሄ ይሻሻል ማለት አይሻልም? እንዳልተሰራ እየቆጠርን አፕሪሼት እያደረኩ ነው። እንዳልተሰራ አልቆጠርኩም። ጥሩ ነው መሰራቱ። ግን ይሄንን ኮንሲደር አድርጎ ባይረሳ ኖሮ በጣም አስደሳች ይሆን ነበር። ምናልባት እናንተ ስልጣኑ እጃችሁ ላይ ቢገባ ይሄ የጎደለውን ነገር ታሟላላችሁ? የጎደለውን ለማሟላት እንሰራለን። አንዳንድ ነገሮች ደግሞ መታረም ያለባቸውና የሚቻል ነገር ካለ ይታረማል ብለን እናምናለን። ለምን ለኛም አሁን እኮ እኔ ፋውንቴን ሳነሳ ጥሩ አይደለም ማለት አይደለም። እኔ ህፃናት ልጆቼ እኮ የልጅ ልጆች እሱን ዴይሊ ሄደው ማየት የሚፈልጉም አሉ። የምንወስዳቸው ህፃናት የሚያዝናናቸው ሲያልፉ መንገድ ላይ ፎንተን ብለው የሚጮሁበት ይሄ እኮ ትልቅ ደስታ ነው እኮ። ትክክል ነው። ግን በዛ ልክ ካሳውም ተመጣጣኝ ሆኖ ከዚህ ጋር የተነሱትን ኮንሲደር ማድረግ አለበት። የነሱም ደስታ መሆን አለበት። በደስታ መሄድ ይችላሉ እኮ ምንም ይሄ ነገር ቅር ሳያሰኛቸው እዛ ያለውም ሁኔታ ተመቻችቶ እዚህም ያለው ተመቻችቶ ላይክ ካይንድ ኦፍ ሙሉ በሙሉ ከመሰረታቸው የሚያፈናቅል ሳይሆን እዛው ሽፍት አድርጎ መስራት ይቻል ነበር። ይሄን አለፍን፣ እድሉን አልተጠቀምንም እኮ ነው እያልኩ ያለሁት እንጂ ነገሩ ጥሩ አልነበረም አይደለም። ንጹህ መጸዳጃ ቤት ቢኖር ንጹህ ኑሮ ቢኖር እኮ የሚጠላ ሰው የለም። ማንም አይጠላም። ይሄም ሊሆንም ይገባል። ሃይጂኑም እኮ ደግሞ ሊጠበቅ ይገባል። አንደኛ ነገር ገዢው ፓርቲም ይሄን ስላደረገ
ስልጣን ላይ እስካለ ድረስ የማድረግ ኃላፊነቱም ግዴታም አለበት። ሚስ ያደረገውን ፓርት እኮ ነው እናሟላ ምለው እንጂ አሁን ልማቱ ጥሩ ነው ኢትስ ኦኬ። ግን ልማቱ ሰው ተኮር ይሁን፣ ያ ሰው እኮ ከዛ ተነስቶ የሚደሰትበት ይሁን፣ ያ ሰው ደግሞ የሚቀበለው ልማት። ግን ማህበራዊ ድረገጾች ላይ ነው ያለው ያለመደሰቱ ወይስ መሬት ላይ ነው ያለው ነው የኔ ጥያቄ? መሬት ላይ ነው ያለው። ቅድም አልኩህ እኮ እነዚህን ሰዎች የማነጋገር እድል ሰጥቶናል። ቦታው ግን ጥሩ ነበር አሉ ያሞካሹትም ነገሮችም አሉ። ቦታው ጥሩ ሆኖ ግን ሁሉንም የሚያካትት መሆን አለበት። ሁሉንም እኮ ለዚህም ሰው ጭምር እኮ ነው መንግስት የሰራው። የነዚህም ኃላፊነት ስላለ ለነሱም ንጹህ ቦታ ብሎ እኮ ዳታ ለቅማችሁ ከአንድ ጊዜ ጉብኝት በኋላ በዛው ከምትቀሩ ዳታ ለቅማችሁ ለምን የመወዳደሪያ እድል አላደረጋችሁት? ኖ በዛ ልክ ዳታውን ሰርተን በእርግጥ አላጠናቀቅንም። ጥናቶች አሉ፣ ግን የተጠናቀቀ ዶክመንት አላወጣንም። ሆኖም ግን አሁን እኮ መሬት ላይ ካለው ነገር ጥናት ማያስፈልገው የምንኖርበትን ነገር ነው ማውራት የፈለኩት። ይሄ እየኖርንበት ያለ ነገር ስለሆነ እነዚህ ነገሮች ቅድመ ስራዎች ነበሩ። ይሄ ነገር ከመጀመሩ በፊት መሰራት ያለባቸው የሰው አይምሮ ዝግጅቶች፣ ፊዚካል ዝግጅቶች፣ አማራጮች። ሁለተኛ ሪስፔክት ደግሞ ገባክ። አሁን ያ ሰው እዛ አካባቢ ሲኖር ቦታ እንዲሰራ መንግስት ፈቅዶለት የቦታ ካርታ ሰጥቶት በስሙ ፕላን ተሰጥቶ ተዘጋጅቶ ነው የኖረው አይደል? ተፈቅዶለት አሁን ከዛ ሲፈናቀልም ሰብአዊ ዲግኒቲውና ክብሩ ተጠብቆ ተፈቅዶ ነው መሆን ያለበት እኮ። ላይክ ዝም ብሎ ብድግ ብሎ አፈናቅሎ ቦታ መስጠትና ለውድድርም እንዲጠቅማችሁ እስኪ ማሳያ ዲግኒቲውን እንግዲህ ክብሩ ተነክቶ ምትክ ሳይሰጠው ካርታ ሳይሰጠው ክብሩ ተነክቶ የማፈናቀል ዘመቻ የተደረገበት ወይም ማፈናቀል ድርጊት የተፈጸመበትን ሰው ዳታ አግኝታችኋል? እኛ ፍትህም ተከልክሎ ይሄንን ለምን አልተከሰሳችሁለትም እንደ ዜጋ? ይሄ እስከ ጠቅላይ ሚኒስትር ቢሮ የሄደውን እንዲያውም ከመነሻው ከቤተ ሙከራው ልነግርህ ይችላል። የኦሮሚያ ቤተ መንግስት የሚሰራበት ቦሌ መንገድ እሱ ነው የአዲስ አበባ ቤተ ሙከራ ባይዘወይ ከጀርባ ከፕሬዝዳንቱ ጽሕፈት ቤት ጀርባ የነበሩ ቤቶች እነዛ ቤቶች በሙሉ ሲነሱ እስከ ሰበር ተካሰው እስከ ፓርላማ ሄደው እነሱ ለማስፋፊያ ነው የተያዙት እንጂ ለልማት አይደለም። ያው ልማትም ነው እኮ ነገሩ፣ ከተማ ልማት ውስጥ አለ። መነሻው ግን እሱ ነው ልልህ ፈልጌ ነው። እሱን ዲቴይል ስለማቅ ከዛ ጀምሮ እኔ በዲቴይል ስለማቀው ነው እሱ። በቃ መነሻው እሱ ነው። ሁለታችንም በዲቴይል እናውቃለን። እዛ እኔ ሰዎቹን እዛ የነበሩትን አነጋግሬያለሁ ቱ ዛት ኤክስተንት እና መጨረሻ ላይ ተሂዶ አዲስ አበባ አስተዳደርም ሁሉም ጋር ተደርሶ ምንም አይነት ምላሽ አልነበረም። እነሱን የሚያሳምን ደግሞ የሚመጥን ካሳ ተሰጥቷቸው የሚመጥን ቦታ ተሰጥቷቸው አይደለም። በጣም ትልልቅ ሰዎች የሚበዙባቸው ናቸው እነሱ። ብዙ አመት ነው የኖሩት። በጣም ብዙ አመት ደግሞ ይዞታ ነው። አዎ፣ ግን ከዛ በኋላ ምንም የሚመጥን ነገር አልነበረም። አንደኛ እነሱ እንደ ሰውም ታይተው አሳምነው የማስለቀቅ ነገር አልነበረም። ምንም አታመጣም አይነት ምላሽ ነበረ። ፋይናሊ ለፖለቲካ ፓርቲዎች የጋራ ምክር ቤትም አመልክተው ነበር። ከዛም ተነስቼ ነው ይሄ ነገር በተቻለ መጠን በህግ አግባብ ብትጨርሱ እስከ ፌዴሬሽንም ብትሄዱ ጥሩ ነው። ግን እኛ እንደ ፖለቲካ ፓርቲ የምንጠይቀው ነገር ካለን ጠይቃለን ብለን ሞክረንም በጣም ያልተገባ ምላሽ የተሰጠበትና ዝግ ነበር። ዶክተር እሱ የማስፋፊያ አሁን ማስፋፊያና ልማቱን እንለየው የማስፋፊያ ለጽሕፈት ቤቱ የኦሮሚያ ፕሬዝዳንት ጽሕፈት ቤት ማስፋፊያ ፈልጋለሁ ብሎ በጀርባው በኩል ያሉትን በርካታ ቤቶች ለረጅም ጊዜ የኖሩ ትንሹ እኔ በነበረኝ ዳታ 30 ዓመት የነበረ ቤት ነው። 30 ዓመት በላይ የሆኑ ቤቶች ናቸው ቤቶቹ። እና ይሄ የመትከ ጉዳይ ነው። በህግም ጀምረውትም የነበረ ጉዳይ ነው። ሰበር ደርሶ ያለቀ ይመስለኛል። አሁን እሱን ተገቢ ፍትህ አለመስጠቱ ምንም አላመጣምና በኮሪደር ልማት በኮሪደርም ብንሄድ ችግር አይኖርም ኮንክሉዥን ሰጥቷል። ባይዘው እሱ ይሄን አሁንም አንደርላይን ማድረግ ፈልጋለሁ። እሱ ላብራቶሪ ለካስ ምንም ሰው አያመጣም ምንም አይደረግም የሚል በጣም አንደርላይኒንግ እኮ ፖይንት ነው እሱ ባይዘው። ከዛ በኋላ ይሄኛው ሲጀመር ግን የኮሪደር ልማቱን ኤቭሪባዲ ይፈልጋል እኮ። የመኪና ማቆሚያም እኮ አልነበረውም አዲስ አበባ ገብቷል። ችግር አለ። በተለይ ልጆቹ የሚጫወቱበት መተንፈሻ ቦታ አልነበረም። ብዙ ነገር
ግን ያ ስላልነበረ እዛ ጋር የነበረውን አንተ ላይክ ምንም አይደለህም አንተ ለምን ከቆሻሻ ጋር ተጠርጋ አትሄድም ብለህ እንደ ቆሻሻ እኮ በዶዘር ጠርጋ ጥለህ አትተካውም ያንን አላማህን። መጀመሪያ እነሱን ማሳመን ነው፣ በጊዜ መናገር ነው። ቃል ነው መሰረት የሚሆነንና እንደሱ ተጠርጎ የወደቀ ህብረተሰብ አለ ወይ ነው ጥያቄ። እንዴ በየቀኑ እኮ የምታየው ነው እንጂ ቱ ቢ ኦነስት እኔ እንዲያውም ታዲያ ስራችሁ እንደሱማ ከሆነ ስራችሁ ምንድነው? የሰላማዊ ትግል የምታካሂዱ ፖለቲከኞች ይሄ ሊታይላቸው እንዴ ስንት ነው የተጮኸው? በመግለጫ ማውጣት ብቻ ሆነ መግለጫ መክሰስ አትችሉም። መግለጫ ከማውጣት ባለፈ እኮ በአጋጣሚ የመንግስትን አካላት ስናገኝ ሁሉ እኮ የምናነሳው እሹ ነው ይሄ ፕሮፐርሊ ሰው ተኮር ይሁን የሚለው ግን ሰሚ ጆሮ ሲኖር ነው አይደለም። እኛን የፖለቲካ ፓርቲዎች አይ ቲንክ ህዝብን እንወክላለን ብለን ነው አይደል? ህዝብ ደግሞ ይሄን መንግስት ያስቀመጠ ህዝብ አለቃው ማለት ነው። ህዝብ ድምጽ ሊሰማ አንድ ሰውም ቢሆን እኮ ዲሞክራቲክ ሀገር ትሰማለች። እንኳን ህዝብን አንድ ሰውም ቢሆን አንድ ሰው በውጭ ሀገር እኮ አንድ ሰው መንገድ ሲሰራ ቤቴ አይፍረስ ከተባለ እኮ ሰርክል ዶና ቤቷ ቀርታ ያልፋሉ። ቱ ዛት ኤክስተንት ይኬዳል። ምክንያቱም አሳማኝ ሰውየው እስካልፈቀደ ድረስ እስካላመነ ድረስ መብቱ ይከበርለታል። አሁን ይሄ አልተከበረላቸውም። ሰው ኮንሲደር አድርጉ፣ ሰው ኮንሰርን ይኑር፣ ይሄ መንግስት ለሰው ያስብ ብለን እኮ የራሱን አሁን ተዘዋዋሪ ሆነ እኮ ሰው ህዝቡ ባለስልጣን ሆኖ ስርዓቱ ከህዝቡ ስር መምጣት ሲገባው አልነበረም። እንኳን እኛን የህዝብ ድምጽ እንሆናለን ብለን የመጣን ህዝቡን መስማት ያልፈለገ ሂደት ነው የነበረው። ይሄ ትክክል አይደለም። ይሄን ነገር በትክክል ለህዝቡ በነፊት ነው ኦፍ ኮርስ እናምናለን። ግን እዛ ጋር ያለው ህዝብ ምንም በዛው አካባቢ በሚሰጠው ካሳ ተደስቶ በሚሰጠው ሪፕሌስመንት ደግሞ ይሄ ይገባኛል የተሻለ ነው የሚመጥን ነው ብሎ መሄድ ካልቻለ ልማቱ የኔ ነው የሀገሬ ነው ካላለ እኮ ህዝብን ያላካተተ ልማት እኮ ዘላቂ አይደለም፣ ሰስቴይነብል አይሆንም፣ በተአምር አይሆንም። ምክንያቱም እንደራሱ እናንተ ብትቆርጥ ልማት አስፈላጊ ነው ካሉኝ እንዴት ነበር የምታነሷቸው? በቃ ያንን ሰው ኮንሲደር እናደርጋለን። እዛ ቦታ ላይ ያለውን ሰው ከነሱ ጋር በቂ ውይይት ኖሮ ተማምኖ ያ ሰው ደግሞ ችግር ውስጥ ሳይገባ በፊት ተራ በተራ ፕላን 1 ፕላን 2 ፕላን 3 ተብሎ ፕላን 4 ተብሎ ተይዞ የተወሰነ ቦታ ተለቆ እዛ ላይ ህንጻዎች ተገንብተው ሽፍት ተደርጎ ደግሞ ያኛው የሚለቅበት ኢኮኖሚካሊም ደግሞ የንግድ መስመሮች ሙሉ በሙሉ ሳይሞቱ ስንት ሰው ያስተዳድራል አንድ የንግድ ድርጅት? የራሱንም ቤተሰብ ብቻ ሳይሆን ሰራተኛውን ያስተዳድራል። እነሱም ሳይጠፉ ሀገሪቱም ኢንካም ጀነሬቲንግ ፕሮብለም ሳይገጥማት ሽፍት ተደራርጎ ተካክሶ የሚሄድበትን በጣም ትንንሽ ቤቶች ሜዳ ላይ የተበተኑ አይደለም እንዴ? እዛ ላይ እኮ ህንጻ ፎቅ ከሰራህ ብዙ ቤቶቹ ተሰብስበው አንድ ላይ ይሆናሉ። አብዛኛውን ቤተሰብ ይይዛል። ከማስተር ፕላኑ አንፃር ግን ካሳንቺስ 4 ኪሎ ፒያሳ የት ጋር ምን አይነት ቤት ሊሰራ ይችላል ብላችሁ ታስባላችሁ? እናንተ ብትሆኑ የት ጋር ነበር የምትሰሩት? በማስተር ፕላኑ እኮ ነው መሰራት የሚችለው። ያንን ለመስራት እኛ አሁን እኮ እዛው ላይ ሲሰራ ግን ይሄ ቅድሚያ ተሰጥቶት ቢሆን ኖሮ አንተ ብዙ ገንዘብም አፍስሰህ አሁን ለምሳሌ አንድ ነገር አሁን በዚህ ዘመን የተሰራው ግብአት ሆኖ እሱ ትከሻ ላይ ቆሞ ነው ኔክስት ጄኔሬሽን መሄድ ያለበት። ለኔክስት ጄኔሬሽን ማይሆን የሚፈርስ ነገር እንደገና የሚተካ ነገር መስራት የለብህም እኮ እንደ ሀገር። ቤዝ ነው የምትጥለው ባለህበት ዘመንና ያንን ቤዝ ጠንከር አድርጎ ቤዙን ጥሎ ሌላው ከሱ ላይ የሚያድግበትን አሁን ይሄን ያህል እንደው ፈጣን ነው ልማቱ ባንልም ግን ቅቡልነት ያለውን ልማት ጀምረን ቤዙ ላይ ያደገ እኮ ጄኔሬሽኑ መሄድ ይችላል። ይሄንን አላየንም። አንዳንድ መታረም ያለባቸው አሉ በሚለው እንያዘውና ኦፍ ኮርስ መታረም ያለባቸው አሉ። ልማቱ አስፈላጊ ነው፣ መታረምም አለበት፣ ሰው ተኮርም ይሆናል። የከተማ ልማት ፖሊሲያችሁ ስልጣን የምታገኙም ይሄው ነው የሚሆነው። ወደ ውጭ ፖሊሲያችሁ እንምጣ። በጣም አሁን ወቅታዊ የሚሆነው ኢትዮጵያም ከምትፈልገው ህዝቡም ከሚፈልገው አንፃር የውጭ ጉዳይ ፖሊሲያችሁ ምን ይመስላል? የውጭ ጉዳይ ፖሊሲ ባይዘወይ አሁን እንደምንሮጠውም ሳይሆን ሜሪት ቤዝድ መሆን አለበት። አሁን ለምሳሌ አምባሳደሮችን ስንሾም ጡረታ እንዲሆናቸው የሆነ ነገር መጨረሻ ላይ አመቻችተው እንዲመጡ ልጆቻቸውን እንዲያስወጡ እንደ ካሳ
ሊሰጥ አይገባም። በዚህ ደግሞ የኢትዮጵያ የውጭ ጉዳይ ሚኒስቴር ፖሊሲውም ሲለመድ የነበረው ተለምዶ የቆየውም ፕሮሲጀር የራሱ ሳይድ ኢፌክት ቢኖርም በጣም ጠንካራ ነበረ። በጣም ፕሮቮክ የሚያደርግ ወይም ደግሞ ሜሪቱ የሌለው አይነት ኮኔክሽን ከተፈጠረ ትንሹ ነገር ትልቁን ጥፋት ያስከትላል። ስለዚህ የውጭ ጉዳይ ፖሊሲያችን ይህንን ሜሪት ቤዝድ የሆነ ከውጭ እና ከሀገር ውስጥ ያሉ ግብአቶችን፣ ስምምነቶችን፣ መደረግ ያለባቸውን ጉዳዮች አካቶ የያዘ ነው። እንደገና ጎረቤት አገሮች እንደዚሁም የሩቆቹም ኢንተርናሽናል ሪሌሽን ያላቸው ሁሉ ባይላተራል አግሪመንቶችን በአግሪመንቱ መሰረት የሀገርን ጥቅም አስጠብቀው ነገር ግን የሌላውንም ሪስፔክት ያደርጉ መሆን አለባቸው ብለን እናስባለን። ስለዚህ በፖሊሲውም ደረጃ እንደገና ደግሞ በሚሰየሙ ሰዎች ለዚህ ስራ በሚመደቡ ሰዎችም ሀገራቸውን በሚጠቅም መልኩ ሀሳባቸውን መሸጥ የሚችሉ መሆን አለባቸው። ውጪ ያሉትንም ደግሞ ዜጎች በሚያስከብር መልኩ ማቀፍ የሚችሉ መሆን አለባቸው። የሀገሪቱ ዲግኒቲ ናቸው እነሱ፣ የሀገሪቱ ክብር ናቸው ወደ ውጭ የሚሄዱት እና ይሄንን ነገር አሟልተው የያዙ መሆን አለባቸው። አሁን በአብዛኛው በትንሽ ጊዜ ስልጠና አይነት ነገር ይሰበሰቡና እንደ ጡረታ ይላካሉ ሁሉ በአብዛኛው ማለት ነው። ይሄ ሳይድ ኢፌክት አለው። እንደገና እዛ ላይ ሄደው ሀሳባቸውንም ለመሸጥ የኢትዮጵያንም ገጽታ ለማሳየት ይቸገራሉ እና እነዚህ ነገሮች በትክክል ሜሪት ቤዝድ ሆነው ናሽናል እና ኢንተርናሽናል ህጎችን አክብረው ዲፕሎማሲው ተጠብቆ እንዲሄድ የሚያስብ ምናልባት በማስረጃ ስብሰባቸዋል እውቀት ተኮር አለመሆኑን እና ለጡረታ የአምባሳደርነት ማድረግ እንደሚሰጣቸው ሄደው ውጤት ያላመጡ ሰዎች አሉ። ስም መጥራት እንችላለን ግን አስፈላጊ አይደለም። ስም መጥራቱን እኔም አልፈልገው። እነሱ ነው መከራከር በማይችሉበት ሁኔታ አንድ አሁን የውጭ ጉዳይ በውጭ ጉዳይ ሚኒስቴር ስር እኮ እና ከትንሽ ከክለርክ ጀምረው አድገው ነው ወደዚህ ፕሮሰስ ሲሄዱ የነበረው በኢትዮጵያ ኮንቴክስት ወደኋላ ከሄድን ማለት ነው። በውጭ ጉዳይ ማለት እስከመቼ ድረስ ከተመለሱ በሚኒስትሩ ስር ራሱ ሞልድድ ሆነው ያድጋሉ። ከሀገር ውስጥም ይማራሉ። ከውጭ ወደኋላ ማለት የነ ከተማ ይፍሩ ዘመን ነው የሚነግሩኝ። ከነ ከተማ ይፍሩ ዘመን ጀምሮ እስከ ኢህአዴግ ድረስ ባለው እስከ ኢህአዴግ ድረስ ባለው እስከ ስዩም መስፍን ድረስ ከየቦታው ዝም ብለው ተነስተው አሁን ለምሳሌ የአንድ ክልል አስተዳዳሪ ጡረታ ከወጣ ልክ መውጫው ሲደርስ አምባሳደር ሆኖ ይሄዳል። ይሄን ያስለመደን ኢህአዴግ አይደለም። እሱ ትክክል አይደለም እያልን እኮ ነው። ኢህአዴግና ብልጽግና ለምንድን ነው የምትለየው አንተ? ዋናና ኤክስቴንሽን ናቸው፣ አባትና ልጅ ናቸው። ስለዚህ ማሳያው ምንድን ነው? ማሳያው አልቀየሩማ። ከዛ ውስጥ የወጣ ሪፎርም አድርጎ የመጣ ሰዎች ስለሆኑ ሰዎቹም ስርዓቱም እንዳለ ነው። የተቀየረ ነገር ንስሐ አይቻልም ወይም ዓላማን መለወጥ አይቻልም? ይቻላል። ሰዎች ኢህአዴግ አይደለንም እያሉ እኮ ነው። አላሉም። ይሄንን ኢህአዴግ አይደለንም አይደለም ማለት በአዋጅ ሳይሆን ብልጽግና የሚለውን ፓርቲ አመጡ። አብዮታዊ ዲሞክራሲ ነበር አይደለ? አብዮታዊ ዲሞክራሲ ይዘው መጡ። በተለይ በታህሳስ ላይ ሐዋሳ ላይ አድርገውት በነበረው ጉባኤ የዚህ በምስለኔ የሚመሩት የነበሩትን ሰዎችን ጭምር ማለት ኢህአዴግ ከላይ ይሆንና መራሹ ህወሓት ከታች ለሲምቦል የሚያስቀምጣቸው ሰዎች አሁን በራሳቸው ሰዎች ይተዳደራሉ። ለምሳሌ ሙስጠፌ መሐመድን እናንሳ። ሶማሊያ አይደለም ብልጽግና ከመጣ ወዲያ ያየነው ነገር ነው አይደለም? በፊትም ሶማሌ ነው የሚያስተዳድረው። ምን ነበር የሚሰራው? በመከላከያ ሲፋን የነበሩ ሰዎች በፊት ሶማሌ አልነበረም። አብዲሌን ማን ነበር የሚያዛቸው? ስለዚህ ሙስጠፌንም ማን ነው የሚያዘው? አንተ ነህ እንግዲህ ይሄንን መለየት የምትችለው። ለእኔ ያኔም አሁንም ሶማሌ ነው የሚያስተዳድረው፣ ግን በኮንትሮሊንግ ሜካኒዝም ነው ስልጣኑን ያጣው። ስለዚህ ዛሬ ላይ አሁን ያ ጊዜ የጠፋው ኮንትሮሊንግ ሜካኒዝም አሁን አለ እያሉ ይኖርሱ በትክክል አለ። እስቲ የክልል ኃላፊዎችን ህዝብ የመረጠውን ጥራልኛ። የክልል ፕሬዚዳንት የኢትዮጵያ ህዝብ መርጦ ነው እየተዳደረ ያለው። ክልሉ አይደለም የሚመርጠው ነው ወይ? እስቲ ጥራ። አሳይን ይደረጋል በፓርቲው የትኛው ክልል? ብልጽግና እኔ አሳይን አድርጌ አላውቅም። በራሱ በአፍ መፍቻ ቋንቋ እዛው እናንተ የምታውቁት ሰው የእናንተን ቋንቋ የሚችል ባህላችሁን የሚያቅሰው ነው የተመደበላችሁ ብሎ ሲል ለምን እናንተ እችን ነገር መከራከር ነው? ይሄን ሁሌ ነው የምናቀርበው።
አይደለም ፕሬዝዳንት እያስመዘገባችሁ በታሪክም በሰነድም እያስመዘገባችሁ ነው የምትናገሩት። እየተመዘገበ ነው፣ ህዝብም እያየው ነው። የዓይን እማኝ እኮ ፕሬዝዳንቶቹ በሙሉ ከሰንትራሊ ሰለክት ተደር እሺ፣ አራቱን ክልል አሁን ደቡብ የተበተኑትን ውሰድ። እሺ፣ አራቱም በብልጽግና የተሰየሙ ናቸው። የትኛው ህዝብ ነው የመረጣቸው? ተው፣ ብልጽግና መጋዢ ፓርቲ ነው። ስለዚህ እኮ ህዝብ መርጣት አትበለኝ። እስከ 6 አይደለም ከኢህአዴግ የተለየ ነው አትበለኛ። ያኔም ኢህአዴግ እኮ ነው። አሁን ብልጽግና እንዲህ እያላችሁ ነው፣ እንዲህ ከኢህአዴግ የተለየ ሆነኝ። በተግባር አይደለም፣ በተግባር አልሆነም። ስለዚህ አሁን ለምሳሌ ክርክራችን ላይም መደመር ምንድነው ተብሎ ሲነሳ ከፊሉ በቃ እንትን ነው ምንድነው ርዕዮተ ዓለም ነው ብለው ነው የመለሱት። ከፊሉ ደግሞ ፍልስፍና ነው ይላሉ። ነው እነዚህ ይሄን የሚሉት ሚኒስትሮች ናቸው የተለያየ ሀሳብ የሚሰጡት። ስለዚህ ሪል ርዕዮተ ዓለም የለውም ማለት ነው ብልጽግና። ስለዚህ አብዮታዊ ዲሞክራሲ ኢትስ ኢን ፕሌስ። ስለዚህ ይሄንን እየቀየርን መሄድ አለብን። እኛ እንደ ተቃዋሚ ፖለቲካ ፓርቲ እኮ ስታዩ የህዝብ ድምጽ ለመሆንና የሚጎለውን እስካሁንም 5 ዓመት ከብልጽግና ጋር የነበረን ነገር እኮ ብልጽግና እያስተካከለ የኢህአዴግን እያረመ እንዲሄድ ነው ጥያቄያችን የነበረው። እኛም ኮምፕሊመንት ማድረግ ነው የምንፈልገው። 5 ዓመት እስከሚያልቅ ድረስ የኢትዮጵያ ፖሊሲ በአግባቡ እንደገና ደግሞ መልካም አስተዳደር መሬት ላይ እንዲወርድ፣ ሰብአዊ መብቱ በዛ ልክ እንዲታይ፣ እነዚህ ዲሞክራሲ ተቋማት የሚባሉ በሙሉ ሪሊ ነፃ ናቸው ወይ? አይደሉም እኮ። እነሱ ነፃ እንዲሆኑ እኮ በጣም እየጎተጎትን እየወተወትን ከመንግስት ጋር የምንነጋገረው እሹ ነው። እነዚህ እንዲስተካከሉ ነው። እኛ እኮ ብልጽግናም ኢትዮጵያን መራ፣ እኛም መጣን። የኢትዮጵያ ልጆች እኮ ነን፣ ኢትዮጵያውያን ነን። እኛ የምንፈልገው ግን የሰው ለውጥ ሳይሆን የወንበር ለውጥ ሳይሆን የስርዓት ለውጥ እንፈልጋለን። ይሄ ትክክለኛ ዲሞክራሲ በፕሮሰስ የሚመጣም ቢሆን መሰረቱ መሬት እንዲረግጥ እንፈልጋለን። እዚህ ላይ ነው የምንወያየው እንጂ ለኔ የዶክተር አብይ ጠቅላይ ሚኒስትር ሆኖ መምጣት ወይም ሌላ ጠቅላይ ሚኒስትር መምጣት ምንም ማተር አያደርግም። ያ ጠቅላይ ሚኒስትር ግን በትክክል ወረቀት ላይ ያሉ ነገሮችን መሬት ማውረድ፣ ከግለኝነት ከፖለቲካ ቦክስ መውጣት መቻል ነው ለኔ። ህዝብን ማዳመጥ መቻል ነው ለኔ ጥያቄ። ዲሞክራሲው ደግሞ እንደው መሰረቱ ቢጣልም ይሄ መልካም አስተዳደር ለህዝቡ እንዲወርድ ነው። ህዝቡ በዜግነቱ እኩል ራይት እንዲኖረው ነው። ሪሶርስ እኩል እንዲከፋፈሉ ነው። ማዳበሪያ ለአንዱ ሰጥተህ ለሌላው እንዳትከለክል፣ ሴፍቲኔት ለአንዱ ለደጋፊና ለገዢው ፓርቲ አባል ሰጥተህ ሌላውን ዜጋ እንዳትከለክል። መንግስት ሲሆን የሁሉም ተቃዋሚ ፓርቲዎችንም ጨምሮ የሚያስተዳድር መንግስት ነው። ለዚህ መንግስት ነው ግብር የምንከፍለው፣ ለዚህ ሀገር ነው የምንሰራው በየኤክስፐርቲዝ። ስለዚህ ይሄንን አዋህዶ አዛምዶ ለሀገር በሚበጅ እንዲሰራ ነው። የሰው ለውጥ አይደለም የምንጠይቀው። ዶክተር አብይ ተመልሶ ጠቅላይ ሚኒስትር መሆን ይችላል፣ ግን ጠቅላይ ሚኒስትር ከሆነ መቀየር አለበት። ይሄ የምናቀርበውን ነገር እንዲተገብር ነው እንጂ ዳዝንት ማተር ለኛ የሰውየው መቀያየር አይደለም። እንደው ግን በመዋቅሩ በዚህ አኳን ከሆነ መንግስታዊ መዋቅሩ አደረጃጀቱ ይሄ ከሆነ ኢሶዴፓ እኮ አሁን ቤተመንግስት ቢገባም ሊቸገር ነው ማለት ነው። እንዴት? ለምን ይቸገራል? መዋቅሩ ገና መዋቅሩን እስኪያስተካክል ድረስ አደረጃጀታችሁ ምን ይመስላል? አደረጃጀታችን ሬዲ መዋቅሩ እኮ ምን ለስልጣን አስተማማኝ አደረጃጀት ህዝብ አሁን የመዋቅር ነገር ለኢትዮጵያ ህዝብ ጥያቄ መፍጠር የለበትም። የኢትዮጵያ ህዝብ በትክክል መረዳት አለበት። በስርዓቱ በአግባብ ያልሄደ የህዝብ ሰራዊት ሆኖ እያለ የስርዓቱና የፓርቲ ሰራዊት እስኪመስል ድረስ መብቱን ያንን መተግበር ወይም ሆኖ መገኘት ያልቻለ የኢትዮጵያ ሰራዊት አለ። መለዮ ፖሊስ ሰራዊትም ይሁን መከላከያውም ይሁን ደህንነቱም ይሁን ይሄ ከፖለቲካ ነፃ ሆነው የሀገሪቱና የህዝብ ሰራዊት ናቸው። እነዚህ ህገ መንግስቱን የሚያስከብሩ ናቸው። ዳር ድንበራቸውን የህዝባቸውን ሰላም ደህንነት የሚያስከብሩ ናቸው። ግን ይሄንን በትክክል እንዳይተገብሩ ያንቃቸው ስርዓት አለ። በዚህ የተነሳ ላይክ የብልጽግና ሰራዊት እስከሚባሉ ድረስ የብልጽግና ፖሊሶች፣ የብልጽግና መከላከያዎች ደግሞም
ከነሱም የተወሰነ ያው አመራር ላይ ያለውም ሰው መጠንቀቅ ያስፈልጋል። ወደ ፖለቲክስ ገብተው ስለ ፖለቲካ የሚያወሩ ሪሊ የመከላከያ ሰራዊት ናቸው ወይ የፖሊስ ሰራዊት ናቸው ወይስ የፓርቲ አመራሮች ናቸው እስከሚባል ድረስ የፓርቲ እና መከላከያ መለያየት አለበት በሚለው ይሄ ሊሰመርበት የሚገባ ነው። እንደ ሙያተኛም እንደ ፖለቲከኛም እርሱም አነስተውታል። ግን የፖለቲካን አያውቅም ማለት ነው እንደ የመከላከያ አመራር ወይም የፖሊስ አመራር ማወቅና ፖለቲካውን ራን ማድረግ እኩል አይደለም። አሁን እኮ ማወቅ ሳይሆን ከዚህ ከፖለቲካ ነፃ አይሆኑም እኮ። ፖለቲካውን እንዲያውም ራን ማድረግ ከፈለገ አንድ ጀነራል በቃ ያንን ለቆ በግሉ ተወዳድሮ በቃ የአገር መሪ መሆን ይችላል። እንደገና ፓርላማ ገብቶ ሲቪል ሆኖ መስራት ይችላል እኮ። ግን ያንን ሴክተር መልቀቅ ይኖርበታል። ሰው እኮ ነው ፍላጎት ካለው ሀገሪቱን በፖለቲካው ዘርፍ ማገለገል ከፈለገ መብቱ እኮ ነው። መልቀቅ ያስፈልጋል። ላይክ ጀነራል አቶ አባዱላ ሆነው እንደመጡ ቀድሞ ለቆ ጀነራል ሆነው እዛ እያሉ የፖለቲካ መሪ መሆን አይጠበቅባቸውም። እሱ ትክክል አይደለም። መከላከያ ውስጥም ሲገቡም በአመራር ደረጃም ጀነራል ነበሩ። አዎ። ስለዚህ እሱ ወደ ፖለቲካው ሲመጡ ያንን ሙሉ በሙሉ ለህዝብ ሰራዊት መተው አለባቸው። አይ እነሱ ነገሮች መታየት አለባቸው። ሌላው ለህዝባችን ግልጽ መሆን የሚገባው ከመለስ ዜናዊ ከዛ በፊትም የተወሰነ ከደርግም ብንወስድ ከደርግ ህወሓት ሲገባ በየመስሪያ ቤቱ ያለው እንግዲህ በጣም ኦፖዚት ደርግና ህወሓት አይደል? ህወሓት ከጫካ መጥቷል። ደርግ እንግዲህ ስልጣኑን ለቆ ሄዷል። ማን ነው የተቀየረው? የፖለቲካውን ስርዓት መረዳት አለባቸው። አስተማሪዎች በትምህርት ቤታቸው፣ ሐኪሞች በሆስፒታላቸው፣ የኢንዱስትሪ ዘርፍ ሰራተኛው በዛው፣ ገቢዎች እንደዚሁ ስንቱን እንቁጠር፣ ግብርናውን በዛው ነው። የተቀየረው ማን ነበረ? 4 ኪሎ ላይ ያለውና ዋና ሄዶቹ ለህዝብ ምርጫ እስከሚቀርቡ በተወካይ ቆይተዋል እንጂ ይሄ ሲቪል ሰርቫንቱ በየመሪቱ በየኤክስፐርቲዝ እየሰራ ነው የቀጠለ። ወታደሩም የተበተነው እንደ ሶዴፓም ያለ አግባብ ቢሆንም የኢትዮጵያ ሰራዊት ነበረ እንጂ እንደ ደርግ ሰራዊት ታይቶ መበተኑ በጭራሽ ትክክል አይደለም። ከመጀመሪያው ጀምሮ የፓርቲያችን ተቃውሞ ነው እዚህ ላይ የነበረው። ሪስፔክት ተደርገው እነሱም በመከላከያው መቀጠል ነበረባቸው። እነሱ ያኔ ባይበተኑና ቢኖሩ ኖሮ ዛሬ መከላከያ ውስጥ ያለው መከፋፈል በየብሔረሰብ መደራጀት አይኖርም ነበር። ጀነራል ነበረ፣ የኢትዮጵያ ሰራዊት ነበረ። ያ ሪሊ የደርግ ሰራዊት ነበረ ወይ ነው? ግን የህዝብ ሰራዊትነቱ ይሄ በትክክል ሊከበር ሊጠበቅ ይገባል። ስለዚህ እነዚህ ሁሉ በየቦታቸው ናቸው እኮ። አሁን ኢሶዴፓ ቢያሸንፍ ህዝብ ድምጽ ቢሰጠው ኢሶዴፓ ይምራን ብሎ ቢል ቤዚክ ነገሮች ሁሉ እኮ ልክ ኦንላይን ሆነው እያሉ አሁን በሚዲያም የሚመጣው ነገር ከስክራች ያ ሰራተኛ ተበትኖ ከብልጽግና ጋር ሄዶ የብልጽግና ባለስልጣናትም በየኤክስፐርቲያቸው እየሰሩ ነው። ታድሶ ተሰጣላችሁ እናንተ ለቤተ መንግስት ከበቃችሁ ለሲቪል ሰርቫንቱ ታድሶ ተሰጣላችሁ። ነፃ ሆኖ ከፈለገም አባላችሁ ሆኖ ሊቀጥል ይችላል፣ ወይም ደግሞ በብልጽግና ተፎካካሪ ፓርቲ ሆኖ ሊቀጥል ይችላል። ይሄን መብቱን አትገፉትም። የፓርቲ አባልነቱ የእያንዳንዱ ዜጋ መብቱ ስለሆነ ብልጽግና ቢወርድም ዛሬ ልክ የኛ አባላት ከኛ ጋር እንደቆዩ የብልጽግና አባላት በፈቃዳቸው ከብልጽግና ጋር ይቆያሉ። የግድ ወደ ሶዴፓ መምጣት አይጠበቅባቸው። ስለዚህ የሶዴፓ አባላት ከሶዴፓ ጋር ይቆያሉ። ወደ ሌላ መሄድ ከፈለጉ ዛሬም ሆነ ነገ መብታቸው እኮ ነው። ሰራዊቱ ግን ይታዘዛችኋል። ፖሊሱም ሰላምን ያስጠብቃል። ሰራዊቱ ግን በቃ ሰላምን ያስጠብቃል። እናንተ ይታዘዛል። እናንተም ዌልካም ብሎ ነው የሚቀበላችሁ እንጂ ብልጽግና ሄደብኝ ብሎ የብልጽግና አይደለም እኮ ሰራዊቱ እኮ እሱ ነው። ይሄን ከተፎካካሪ ፓርቲዎች ይሄም የሚጠበቅም ስለሚመስለኝ ነው ግልጽ እያደረጋችሁት እንድትሄዱ። አንዳንድ ጊዜ ነጥብ ለማስጣል የአብይ ወታደር የብልጽግና ወታደር የሚሉት ኃይሎች ስላሉ ይሄንን እያጸዳችሁት ከሄዳችሁ ነገ ቤተ መንግስት ስትገቡ እናንተን ደግሞ የሚጠብቀው እሱ ይሆናል ማለት ነው። እነሱ ህገ መንግስቱ በሰጣቸው መብት እንዳይጠበቁ ያንንም እንዳይጠቀሙ እንዳይተገብሩ ነው የተደረጉት። ሪሊ እዛ ጋር መገኘት አለባቸው። የተሳሳቱም ካሉ መውጣት አለባቸው ከዚህ ከፓርቲ እይታ። እነሱ የኢትዮጵያ ሰራዊት ናቸው፣ የኢትዮጵያ ህዝብ ናቸው፣ የህገ መንግስቱ ሰራዊት ናቸው፣ ህገ መንግስቱን የሚያስከብሩ ናቸው። በቃ የሀገር ክብር እነሱና ሀገር አይነጣጠሉም፣ እነሱና ህዝብ አይነጣጠሉም።
እነሱና ስርዓቱ ግን አንድ አይደለም። ይሄ ሊሰመር ይገባል። ስለዚህ አሁን ብዙ ጊዜ ተቃዋሚ ፓርቲ ወደ ስልጣን ቢመጣ በጀት ከየት ያመጣል? ይሄን እንዴ ከኪስ ያመጣ ማንም የለም እኮ። በጀቱን እኮ እያንዳንዳችን እየገበርን እየሰጠነው ነው በየወሩ። በስማችን ከውጭ ልመና እያስመጣን ነው፣ ብድር እያስመጣን ነው። ያ ይቀጥላል። ያ እኔ ስለተቀመጥኩ ወይም ጠቅላይ ሚኒስትር አብይ ስለተቀመጡ አይደለም። እኔም ከተቀመጥኩ ያንኑ ቦክስ ነው የምጠቀመው። አንድ ነው ካዜ ነው። ዶክተር አብይም ቢቀመጡ እሱኑ ነው የምጠቀመው። ስለዚህ ያንን ሪፕሬዘንት አድርጎ ግን በአግባቡ ወደ ህዝብ የሚያወርድ ስርዓት ነው የምንፈልገው። ህዝብን ኮንሲደር ያደርጋል። ተጠያቂነት ቅርብ ናችሁ ማለት ነው እናንተ። ኦፍ ኮርስ ተጠያቂ ካልሆን ያ ህዝብ መጠየቅ ካልቻለ እንዴት ነው ስልጣን የሚኖረው? የመረጠህንና ውክልና ለ5 ዓመት የሰጠህን መጠየቅ ካልቻለ አሁን እኮ ህዝቡ የታሰረበት መናገርም ያቃተው ነገር ምንድነው? ቅድም ያልኩህ እኮ ነው። ሰራዊቱ በሁሉም ዘርፍ ያለው የደህንነቱንም አካል ጨምሮ ህዝባዊ ሆኖ መቆም አለመቻል፣ ያን ኦፖርቹኒቲ ተዘግቶበት መሄድ ላይክ አሁን እሺ ስንት የኢትዮጵያ ህዝብ ነው ፖሊስ ሲመጣ ጦር ሰራዊት ሲመጣ ሴፍቲ ተሰምቶት በቃ እነሱን ሪስፔክት አድርጎ የሚቀመጥ ሲመጡ እኮ ምን ተፈጥሮ መጡ? ማንን ሊይዙ ማን በሰላም ሲያልፉ እኮ ማን ነው የሚያዘው እያለ እኮ ነው ሰው የሚቁላጨለጨውና በጥግጥ ቢቆጠሩ ምን ያህል ይሆናሉ? ይሄ መሆን የለበትም። አሁን ይሄ ለጥፋት ተምሳሌትነት ትንሹ ይበቃል። ጥቂቱ ሁሉም ሰራዊት ይሄን ባይሆንም አንተ አንድ 10ን ይሄን ካየህ ስትዘረፍ ደግሞ ፖሊስ አንድ ሰው ከነዛ ተባብሮ ካየህ ሌላውንም ትረሳታለህ። ይሄን እጋራለሁ። ይሄን መፍታት ነው። እኛ ጋርም ችግር አለ። የሚዲያ ሰዎች ነን ያልንም ጋር አንድ የፖሊስ ባልደረባ ጥፋት አጥፍቶ ሰውን ሲደበድብ ካየን አንድ የፖሊስ አባል እንዲህ አደረገ ብለን አንልም። ብቻ አሳደን ገሌ የተባለ የፖሊስ አባል ብንል ጥሩ። ግን እንዳለ እንደ ተቋም ፖሊስ እንዲህ አደረገ መከላከያ እንዲህ አደረገ የምንለውም ነገር ተንሻፎ ትክክል አይደለም። አሁን ማንሻፈፍ ለሚፈልጉ ሰዎች በር እየከፈተ እንደ ተቋም እንትን መጠቋቋሚያ እያደረግን ያለንም እኛም ኃላፊነቱንም ልንወስድ ይገባል። እዚህ ድረስ እያገባደርኩ ነው ዶክተር። የውጭ ጉዳይ ፖሊሲዎቹን አንስተን ነበርና ስለ ኤርትራና ስለ ባህር በር ግን ማንሳት ፈልጋለሁ። አቋሙ ምንድነው የሶዴፓ በባህር በር ጥያቄ ላይ? አሁን መነሳት የነበረበት ጥያቄ ነው አይደለም? ሶዴፓ እኮ በሽግግር መንግስቱ ጊዜ ያነሳው ጥያቄ ነው። ቀኑን በትክክል መንሽን አርጌ ጋዜጣው ላይ አሁን ማየት አልቻልኩም። አለኝ መግለጫውም ነበረኝ እኔ ያስታውሳለሁ። እስቲ ላለኝ አሁንም እና በ87 እስከ መጨረሻው አሰብ የኢትዮጵያ የመሆን የወደቡ ራይት ያለ አግባብ እንዳይነሳ ትክክል አይደለም ተብሎ ሚዲያ ላይ መግለጫ ሰጥቶ ነው ፓርቲያችን የተቃወመው። በፍጹም የባህር በርን ኢትዮጵያን ማሳጣት ትክክል አይደለም። ካለፈው ታሪኳም አሁን ካለንበትም ከአስተዳደሩ ከነበረውም ጋር አያይዞ ከዓለም አቀፍ ሕጎችም ጋር አያይዞ ኢሶዴፓ በትልቁ ነው የተቃወመው። በአዲስ ዘመን ጋዜጣ መግለጫ ሰጥቷል። በሰፊው ለማብራራት ተሞክሯል። ስለዚህ የኢትዮጵያ ሕዝብ ጥያቄ እንደሆነ ኢሶዴፓ ያምናል። የዛን ጊዜም ጋዜጣው ላይም የኢሶዴፓ ጥያቄ ብቻ ሳይሆን የኢትዮጵያ ሕዝብ ጥያቄ ነው። አሰብ የኢትዮጵያ ሕዝብ ነው። ቀይ ባህርን ደግሞ የመገልገል ራይት አለው የኢትዮጵያ ሕዝብ። ይሄ በአግባቡ ይታይ፣ በአግባቡ መደራደር ይኖርብናል፣ በአግባቡ መነጋገር ይኖርብናል። ከኤርትራም ጋር ባለው ነፃ በሆነ መልኩ ኢብን ኤርትራ ከኛ ተገንጥላ መሄድና አብሮ የመኖርም ነገር ለሕዝብ ነፃ በሆነ መልኩ ልንነጋገር ይገባል። አሁን ደግሞ ህዝባዊ መንግስትም የለንም፣ ጊዜውም አይደለም፣ ይሄን መወሰን አንችልም የሚል ጽኑ አቋም ነበር። ሰሚ አልነበረም። አሁን ግን እየተንከባለለ ያሳደርከው ነገር እኮ አይሞትም። እየተንከባለለ ጥያቄ ትውልድ መጣ። እየተንከባለለ መጥቶ መጨረሻ ላይ ጥያቄው እንደገና ተነሳ። እሰየው በመንግስት ደረጃ መነሳቱ። አሁን እንደ ሶዴፓም ይሄ መነሳቱን የባህር በር ጥያቄ መነሳቱን እኮ የወደብ ጥያቄውን እንደግፋለን። ነገር ግን አካሄዱ ላይ ማንስማማባቸው ነገሮች ለምሳሌ ጥሩ ነው ይሄ ዲፕሎማቲክ በሆነ መልኩ መነጋገር መቻል አለብን፣ መወያየት መቻል አለብን፣ ዓለም አቀፍ ህጎችን ማየት መቻል አለብን፣ ግብአቶችን በአግባቡ ተሰካክተው በሰላማዊ መንገድ መፍታት መቻል አለብን።
ግን ይሄንን ሳናደርግ ቀርተን ፕሮቮክ የሚያደርግ ጥያቄ ውስጥ ከገባን ምንነጋገራቸው ሰዎችም እንዳያምኑን መተማመን እስከሚፈጠር ድረስ መሄድ አለብን እኮ። ኤርትራም ልታምነን ይገባል። በሶማሌም ሳይድ በየትኛውም ቀይ ባህር በሚያገናኘን ሳይድ በተማመንበት መንገድ መሄድ አለብን እና አገሮቹ ደግሞ መተማመን አለባቸው። ጥርጣሬ የሚፈጥር ነገር እንደው በማይሆን ነገር ብንፎክርም ደግሞ ብንችልም እንኳን ይሄን ነገር እንደዚህ በጦር መሳሪያም ቢሆን በሰላም ባይሆን በጦር መሳሪያ እንዲህ ብለን ፕሮቮክ ከማድረግ በፊት ሪሊ መነጋገር አንችልም ወይ? እንዲያውም አልነጋገርም አልፈልግም ኤርትራ ብትል ኤርትራን ብንወስድ ኤርትራን እንደ እህት ሀገር ከየትኛውም ደግሞ እንደምትቀርበንም ነው የምናየው። እኔ የማየው እንደ ሶዴፓ የምናየው እንደዚህ ነው። ለምን አንድ ሀገር ነበር። አሁንም አንድ አይነት ስነ ልቦና አለን። አብሮ የመኖር ነገር ከማንም በላይ ከሌላው ሀገር በቀረበ መልኩ አብረን መኖር ምንችል አብረን ማደግ ምንችል ሀገራት ነን አሁን። ስለዚህ አብሮነት ነው የሚጠቅመን፣ መለያየት ነው የሚጠቅመን? ማን መረጠ እሱን? ከአብሮነትና ከመለያየት ማን የትኛውን መረጠ? እኮ አብሮነቱ ይመረጣል አይደል? ግን ተለያይተን አሁን ሁለት ሀገር እንኳን ቢሆን አብረን ማደግ አንችልም ወይ? ምንድነው አብሮ የሚያሰራን? ምንድነው አብሮ የሚያሳድገን? ምንድነው ደግሞ ለጋራ ጥቅም ይሆን? የየሀገሮቻችንንም ጥቅም ሪስፔክት አድርገን አብረን ግን ማደግ አንችልም ወይ በሚሉ ኢሹዎች ላይ የወደቡንም ጨምሮ እኮ በትክክል መነጋገር መፍታት መቻል ያስፈልጋል። ይሄ አልተደረገም። አሁን እኮ ሳናደርግ ገና ለገና ሳንነጋገርም ከመረጃ ርቃችሁ ነው አልተደረገም የምትሉት ወይንስ መረጃ አለ? እስቲ ስጠኛ መረጃ። አንተ ምንድነው ተደርጓል የምትለው? ለምሳሌ በሁለቱ ሀገራት እንደርሶ እንዳነሱት ከኤርትራ ጋር በነበረው አሰብን ለማልማት የተሄደበት ርቀት አለ። ያ አሰብን ኦልሬዲም እኮ የኢትዮጵያ መንግስት ነው ያለማው በፊትም መጀመሪያም በጃንሆይ ጊዜም የለማው። አሁን ከዛ በኋላ ግን የግመል መጠጫ ይሆናል ባሉ ኃይሎች ዝም ብሎ አገልግሎት ሳይሰጥ በመቅረቱ አካባቢ ላይ የነበሩ ችግሮች ነበሩ። የመንገድ መበላሸትም ነበር። ያን በተመለከተ 60 ኪሎ ሜትር አካባቢ ተሰርቷል። ወደቡን ሊያለማ የሚችል የማልሚያ መሳሪያም ከውጭም ሀገር ገብቶ ነበር። ፈቃደኝነት የጣጣው በዛኛው ወገን ነው። አብሮን እንብላ፣ አብረን እንጠጣ፣ አብረን እንደግ ሰጥቶ መቀበል በሚባለው ከቴሌም ከትልቁ ግድብም ታላቁ ህዳሴ ግድብም ከሌሎችም የገቢ ምንጮቻችን ሼር እናድርግ። ምክንያቱም እንደ እህትማማች እንደ አንድ አብሮ እንደኖረ ሰው ችግሮቻችን ከመሆንም ጋር የቢዝነስ ብቻ ሳይሆን ችግሮችም ስለ መጋራት መፍትሄ የሚያመጣል በሚል እስካሁን ድረስም የፕሮቮክ ነገር የታየ ነገር አላየሁኝም። እንደ መንግስትም ምናልባት ፕሮቮክ እያደረገብህ ስለሆነ እሱም በምርጫ እንጣለውና እኔ ጋር በጠረጴዛ ዙሪያ እንነጋገራለን የሚል አጀንዳ ለማስቀደም ፈልጋችሁ ነው ወይስ ቅድምስ ያልኳቸው መረጃ የላችሁም ነበር? ይሄን መልሱልኝ። ይሄ ሁሉ እኮ ወሬ ሆነ እኮ። አሁን አንተ እንዳወራኸው ወሬ ነው። እስካሁን የተጨበጠ ነገር የለም። በህግ አግባብ ያኛው ካልፈለገ ናሽናል እና ኢንተርናሽናል ወሬ ሆኖ ቀረ ካሉ ይጥቀሱልኝ እስኪ። ወሬ ሆኖ የቀረው ኢብን የኢሳያስ እና የዶክተር አብይ ግንኙነት ራሱ የት ጋር እንዳለ የኢትዮጵያ ህዝብ ያውቃል። ምን ሰነድ አለን? ምን ዶክመንት አለን? ተጀምሮ እዚህ ከመምጣት እዛ ከመሄድ እዚህ ከመምጣት እዛ ከመሄድ ተጀምሮ መቋረጡ አይደለም። ፎርማል የሆነ ነገር ሰነድ የትኛው ነው ፓርላማ ያጸደቀው ሰነድ? የትኛው ነው የውጭ ጉዳይ ሚኒስትር ያጸደቀው ሰነድ? የትኛው ነው ኢንተርናሽናሊ ተቀባይነት ያገኘው ሰርድ ፓርቲ ገብቶ ውሳኔዎች ላይ የተደረሰበት አንዳንድ ጉዳይ በሰነድ ደረጃ የሚቀመጥ ምን አለን? እኛ እኮ ያለን ነገር ዶክተር አብይ አስመራ ሄዶ ሻይ ቡና መጠጣት፣ አብሮ ማውራት፣ እዛ መገኘት፣ እዚህ መጥቶ ፕሬዝዳንት ኢሳያስ መገኘት መሄድ እዛ ውስጥ ምን እንዳለ አንድም ነገር ሰነድ በያዘ መልኩ ለህዝብም ባይሆን ለህዝብ ተወካይ ለፓርላማም ግልጽ ሆኖ ሰነድ ሆኖ የተቀመጠ ነገር የለም። ይሄን እኮ አሁን አንተ ልክ ባይላተራል አግሪመንት እንዳለን አድርገህ ማሰቡ በጣም ከባድ። ጠቅላይ ሚኒስትሩ ያሉትን ነው። አይ ለህዝብ ተወካዮች ተናገሩትን ነገር በወሬ አይሆንም። ይሄ እኮ ምንም አይነት ክሳቸው ማወሩ እያሉኝ ነው። ከወሬ ያለፈ ነገር ክሳቸው ምን ያላየው በእርግጠኝነት በቃ የለም ምንም ነገር። ይሄ ሰነድ ያስፈልገዋል። ህግና ሰነድ እስኪሆን ድረስ ግንኙነቱ ችግር አለበት እያላችሁ ነው የምታስቡት እናንተ? ህግና ሰነድ እስከሚሆን ድረስ ግንኙነቱ መቀጠልና ያልቀጠለበት ምክንያት ምንድን ነው? ያልቀጠለበት ምክንያት መሰረት ስላልነበረ ነው። በመሃል ደግሞ መተማመን ስለጠፋ ነው። መተማመን በመጥፋቱ የሚለውን እናንሳና መተማመን የጠፋው በምን ምክንያት ነው? ሰዎቹ በመፈታታቸው ምክንያት ነው አይደለም? የጦርነትን አውጆ የመከላከያ ሰራዊትን ማጥቃት
ኖ ይሄን ኮንፈርም አላደርግም። ይሄ አይደለም ሰዎቹ እንደ ፓርቲ ስለሆነ ቦት ነው። እሺ አላስከረም። እንደ ፓርቲ አይደለም እንደ ኢትዮጵያ ህዝብም እንደ ዜጋ እንኳን ባይ ይሄ ነገር እውነት አልነበረው። አይ በኢትዮጵያ በመንግስት ደረጃ የሚዋሹ ነገሮች ሊኖሩ ይችላሉ። ግን በዚህ ልክ በህዝብ አይን ፊት ያለውን ነገር አንተ ጥቁሩን ቀለም ማጽዳት ነጭ ማድረግ ማትችለው ነገር ላይ በመንግስት ደረጃ መዋሸት አይቻልም። መተማመን ያስፈልጋል። አየ እምነት ከሌለ አሁን የኤርትራ ጦር ወደ ትግራይ ሲገባ በመንግስት ደረጃ በግልጽ አልገቡም የሉም አልተባለም። አልገቡም የሉም ከተባለ ደግሞ at some point የታደገን እዚህ ድረስ ደርሶ ያገዘን እንድናሸንፍ ምክንያት ይሆነን ይሄ ነው አልተባለም። ከዛ በኋላስ እንደገና ምንም ነገር የኤርትራ ጦር የኤርትራ ሰራዊት አልነካም። አገሪቱን እንደው ገብቶ አይቶ ሄዶ እንደሆነ እና በኋላ ደግሞ ሴቶችን በመድፈር ኢንዱስትሪ ምናምን በየቦታው የተተከለውን ነገር ማሽኖችን ነግሎ በመሄድ ሰው በመግደል ይሄን ካለፍን በኋላ አሸንፈን ስናልፍ ይሄን ስለሰራ ህዝባችንን ስለበደለ የኢንፍራስትራክቸር ስላፈረሰ ያለውን ነቅሎ ስለሄደ በዚህ ምክንያት ተጣልተናል አላልንም አይባልም። ይሄ እዛ ያለው ሰው እኮ እያየ ነው። ዜን አፍተር ይሄ ነገር በወሬ ደረጃ በዚህ ምክንያት መጀመሪያ ያወራ ነው በፕሪቶሪያ ስምምነት ምክንያት ተለያየን። አሁንስ ከአድግራት ጀምሮ እዛ ከኋላችን ተከትሎ እየገባ ሀገራችንን ስለበደለ ኢንፍራስትራክቸር አፍርሶ ቅድም እንዳልኩት የኢንዱስትሪ ማሽኖች ነቃቅሎ ስለሄደ በዚህ ምክንያት ተጣላን። እሺ የትኛውን እንመን? ሁለቱም ከአንድ ሰው ነው፣ ሁለቱም ከአንድ መንግስት ነው የሚመጣው። ኤርትራ የሚሰጠው ደግሞ ሌላ ምክንያት ነው። ስለዚህ በነገራችን ላይ ግን አሁን ለዚህ ተደራራቢ የሆኑ ክፍተት አለባቸው ብላችሁ የምትሏቸው ነገሮች እንደዚህ አጋጥመዋችሁ ሲገኝ እንግዲህ እነዚህ ነገሮች በደንብ የሰማነው በዚህ በያዝነው ዓመት ነው። በዚሁ ዓመት ደግሞ ምርጫ ይደረጋል። ቢያንስ ገዢው ፓርቲ ለመፎካከር ይመቸናል የሚል ሰነድ ለምን አልሰበሰባችሁ እና በሰነድ ለመሞገት ለምን አልተዘጋጃችሁ? ሰነድ አያስፈልገውም። ቅድምም አልኩ እኮ ይሄ ነገር ለዛኛው ወገን ያስፈልገዋል፣ ለእናንተ ሲሆን አያስፈልገው አይደለም። አሁን እኮ ሰነድ ይሄ ነገር እኮ ኑሯችን ነው። በቃ ለትግራይ ህዝብ ኑሮ አይደለም፣ ይሄ ለአማራው ህዝብ ኑሮ አይደለም፣ ለደቡቡ ኑሮ አይደለም። በገዢው ፓርቲ በኩል ተደጋጋሚ ውሸቶች ተዋሽተዋል እያሉ ይነበር። ውሸት ብቻ አይደለም፣ መልካም አስተዳደሮችም ሲጠፉ አመራሮቻቸው፣ የክልል ፕሬዝዳንቶች፣ የዞን የወረዳ ህዝብ ያልመረጣቸው ተሰይመው መጥተው እንደፈለጉ ለመረጣቸው ፓርቲ ትክክለኛ ተገዢ ናቸው። በሰነድ ገለጥ አድርጋችሁ ይሄ የምትሉት ነገር ለማዘጋጃችሁ ይሄን አዘጋጅተናል። ይሄ እኮ የምናቀርበው እሹዋችን እኮ ነው። አሁን እኮ እያቀረብኩ ነው። ይሄ እሹ በማስረጃ ማለት የኛ ሰነድ ላይ እኮ አለ፣ የኛ ዶክመንት ላይ። እሺ ሊያሳዩኝ ፈቃደኛ ነው ተሰሱ? ለምን አንሆንም? ለእናንተ አይደለም ለህዝቡ፣ ለሁሉም፣ ለሚዲያው ማሳይተን ሚዲያው ካስኬድ ያደርጋል ወደታች። አየ እነዚህ ነገሮች እኮ አሁን እኔ ቱ ቢ ኦነስት የኛን ማስረዳት አይጠይቁም። ህዝቡ እየኖረው ነው በየቀኑ። እንደገና ደግሞ እኔ አሁን ያሉትን የወረዳ አስተዳዳሪዎች፣ የዞን አስተዳዳሪዎች፣ የክልል ትክክል እየሰሩ እንደሆነ መናገር የምፈልገው የመረጣቸው ብልጽግና ፓርቲ ስለሆነ ለፓርቲው ተጠሪነታቸው በትክክል እየሰሩ ነው። ምክንያቱም ህዝብ ስላላስቀመጣቸው ህዝብ ምን አባቱን ያደርገኛል? እኔ አንድ ነገር ካጠፋው እነዚህ የብልጽግና ፓርቲ ሄዶች ከዚህ ቦታ ሊያነሱኝ ይችላሉ። ህዝብ አይደለም የሚያነሳው፣ ህዝብ ፓርቲው አስቀምጧል፣ ፓርቲ ያነሳዋል ጠዋት። ስለዚህ ተጠሪነቱ ለፓርቲው ስለሆነ ለህዝብ ጆሮ መስጠት አልቻለም። አመራሩ ባለበት ሁሉ መልካም አስተዳደር ያልመጣው በዛ ምክንያት ስለሆነ እሱ ላይ አሁን እነዚህን ባለስልጣናት እኔ ማልወነጅለው ለምን መሰለህ? ለመረጣቸውና ለመደባቸው አካል ትክክል ናቸው። ተጠሪነታቸው ለሱ ስለሆነ እየሰራ ስለሆነ ይሄ ያልመረጠው ህዝብ ነው የተረሳው። ስለዚህ አሁን እኛ የምንፈልገው ህዝቡ ከዚህ ስርዓት እንዲወጣ ራሱ የመረጠው መሪ እንዲያስተዳድረው እውቀት ላይ ተመስርቶ
እውነት ላይ ተመስርቶ መምረጥ ስላለበት ነው የምንናገረው። ወደ መልካም አስተዳደር ጋር ተያያዘና ጉዳያችን ወደ መልሰን ወደ ሀገር ውስጥ ገባን። እዛው ባህር በራችን ጋር እንቆይና እና እንዴት ነው ኢትዮጵያ ባህር በር ያስፈልጋታል የሚል የመጀመሪያ የሚቀደመም የኢሶዴፓ አቋም ነበር። አሁንም የባህር በር ጉዳይ እንደ መንግስት ከግለሰብና ከቡድን ሳይሆን እንደ መንግስት መነሳቱ ተገቢ ነው። አካሄዱ ነው ትክክል አይደለም ያላችሁት? አዎ ተገቢ ነው መነሳቱ። እኛ መንግስት ብንሆን ብንመረጥ እናንተ በሚቀጥለው ብልጽግናን አሸንፋችሁ ቤተ መንግስት ትገባላችሁ። ስልጣን በእጃችሁ ሲገባ ኢትዮጵያን እንዴት የባህር በር ባለቤት ታደርጓታላችሁ? ቅድም ማስቀምጫለሁ፣ አሁንም ደግመህ ጠየቀኝ እንጂ እኛ ዲፕሎማሲውን ጠብቀን በሰላማዊው መንገድ ዲፕሎማሲ ሲባል አፍታቱልኝ ግልጽ ያልሆነው እሱ እንነጋገራለን። አሁን አየህ አለመተማመንን የፈጠረውን ችግር መተማመንን እስከሚፈጥር ድረስ አልፈን ሄደን እንፈተዋለን። ብዙ ዋጋ ቢያስከፍለንም መልሰን መላልሰን እናየዋለን። መፍትሄ ብታጡ መጨረሻው አማራጫችሁ ምንድን ነው? መፍትሄ ብናጣ ፍትሃዊ መንገድ አለ፣ ህግ አለ። ወደብን እና ባህር በርን በተመለከተ ኢንተርናሽናል እና ናሽናል ህጎች አሉ። በዛ አግባብ ዲፕሎማሲው አኳያ አይቃኙም፣ አንድ ላይ ይቃኛሉ። ተቃኝተው ከዲፕሎማሲው ጋር ጎን ለጎን የሚሄዱ ናቸው። ግን ወደ ጦርነት አያስገቡንም። ገብቶሃል? ዲፕሎማሲያዊ ሩጫችሁ መፍትሄ ያጣ 5 ዓመት ሳይሞላችሁ ተሰጣችሁ። ቢያጣባችሁ አያጣም የሚልህ ምክንያት እኮ እነዚህ ጎን ለጎን የሚሄዱ ነገሮች ስለሆኑ መፍትሄ አያጣም። ጦርነት ደግሞ መፍትሄ አያመጣም። መቼም ቢሆን እያፈረስን እንደገና እየተዋጋን እንኖራለን እንጂ ጦርነት አይፈታው። ግን እነዚህ በኔጎሽዬሽን በድርድር በውይይት ጎን ለጎን እየሄዱ ኢንተርናሽናልና ናሽናል ህጎችም አብረው እየሄዱ መተማመንን ይፈጥራሉ። ገባ? በዚህ አሁን አዋጭ የትኛው እንደሆነ እኮ ሁለቱም ሶስቱም ወገን ያየዋል። ካየን በኋላ ወደ ጋራ ጥቅም እንመጣለን። እንደ ሀገሮች ወደ ጋራ ጥቅም ስለሚመጡ ወደ ጋራ ጉርበትና ወደ አብሮ ማደግ ስለሚመጣ ይፈታል። እንደ አፍሪካ እንኳን አንድ አህጉር አንድ እንትን ከረንሲ ኖሮን ለመኖር የምንታገል ሰዎች እኮ ነን። ስለዚህ እነዚህ ነገሮች በምስራቅ አፍሪካ ደረጃ በዚች ብቻ ባለችው እንኳን መፍታት ካቃተ ወደ ሌላው ማሰብ አንችልም ነው። ምናልባት ዶክተር ራሄል ዲፕሎማሲውንና ንግግሩን ከዓለም አቀፍ ህግና ከአገር ውስጥ ህግ ከሰውም ከፈሪሃ ፈጣሪም አንጻርም ሆኖ ጉዳዩን ልታነሱ ትችላላችሁ። በተአምር ጦርነትን አማራጭ አናደርግም። ጥሩ ነው ጦርነት አማራጭ አለመሆኑ፣ ግን እናትነትም ፖለቲከኝነትም ይዞት ይመስለኛል በመራራት እና ስለምትራራ ጦርነቱን አለመፈለግ ሊሆን ይችላል። ምርጫውን አሸንፋችሁ ግን ስልጣን ላይ ስትቀመጡ ግን የግድ የኢትዮጵያ ህዝብ የባህር በሩን ቢጠይቃችሁና እነዚህ የሄዳችሁበት የሰላማዊ መንገዶች መፍትሄ ቢያጡ እርምጃ ትወስዱም ማለት ነው? ሰላማዊ መንገዱ መፍትሄ አይኖረውም ብለን መጀመሪያ ላይ ለምን እናምናለን? አንተ አሁን ኦልሬዲ እኮ በቃ በዚህ መንገድ አይኖርም። ፕላን ኤ እና ፕላን ቢ ለማለት ፈልጌ ፕላን ኤ በቃ በዚሁ እንሄዳለን። ፕላን ቢ መሄድ ለአካባቢው ሰላምና መረጋጋት ለህዝባችንም ጥቅም እንደው ላይክ ፕላን ኤ እና ቢ ቀድመህ የምታስበው ሳይሆን ፕላን ኤ በቃ ያሳካልናል ብለህ መሄድ መቻል አለብህ። ያ ባይሳካ አት ዘ ኤንድ ወደ ፕላን ቢ ትሄዳለህ። ግን ፕላን ቢ ለመሄድ መጀመሪያውኑ ህዝታንት ሆነ ፕላን ቢ እና ኤ ፎከስ አድርገህ ከሄድክ ቢው ላይ ነው እኮ ልብህ ያለው። አንተ ፕላን ኤውን እንደው አሟጣህ አትጠቀም። እኛ ግን እንደ ሶዴፓ ፕላን ኤ ለኛ የመጨረሻ የሞት ሽረት ጉዳይ ነው። ይሄን እናሳካለን ብለን እንሄዳለን። ኢፍ ዊ ፌል ከዛ በኋላ ደግሞ ወደ ፍትሃዊው ህጋዊው መንገድ እንሄዳለን። ከልብ አመሰግናለሁ ዶክተር ራሄል ባፌ። በዚህኛው ካሜራ የምርጫ ምልክት ሆነና የኢሶዴፓን መልእክቱን የማጠቃለያ መልእክቱን ያስተላልፉና ደጋፊዎቹ ይህንን የሰማ ደጋፊ ሌላም ደጋፊ ለማፍራት በሚያደርገው ጥረት ተጠቃሚ ሆነው ድምጽ ያገኙ ዘንድ መልካም እድል ተመኝቼ፣ ምናልባት ግን የጽሞና ጊዜው ከመድረሱ ምርጫ ቦርድ ባስቀመጠው የጊዜ ሰሌዳ የጽሞና ጊዜ ከመድረሱ በፊት መልሰን ከተገናኘን ሌሎችም ጥሪ የምናደርግላቸው ሰዎች 2-3 ሆነን ሀሳብ እንደ አገር ቢያንስ ምርጫው አናሸንፍ ግን ለአገር የሚጠቅም ሀሳባችን ይሄ ነው የሚሉ በጎ ፈቃደኛ ፓርቲዎች ካገኘንም መልሰን ልናገኘው እንሞክራለን። መልእክቶ ግን በዚህኛው ካሜራ ያስተላልፍ። እጅግ በጣም አመሰግናለሁ። የተከበራችሁ ውድ የኢትዮጵያ ህዝብ እንኳን ለዚህ ለ7ኛው ምርጫ በሰላም አደረሳችሁ አደረሰን።
አሁን ለማስረዳት እንደሞከርኩ የኢትዮጵያ ሶሻል ዲሞክራቲክ ፓርቲ በሀገራችን መሬት ላይ ያሉትን ችግሮች እና የህዝባችንን ድምጽ ግብአት ባደረገ መልኩ ፕሮግራሞቻችን ላይ ለመነጋገር የሞከርን ይመስለኛል። ህዝባችን በተቻለ መጠን በእውቀት ላይ የተመሰረተ ውሳኔ እንዲወስድና የሚፈልገውን ስርዓት እንዲመርጥ ለ5 ዓመት የሚያስተዳድረውን ወኪል ወደፊት ሲያመጣ ደግሞ በራሱ ህይወት ላይ የሚወስን ውሳኔውን ስለሱ ብሎ የሚተገብር ስርዓት እንደሚያመጣ በማሰብ እውቀት ላይ ተመስርቶ እንዲመርጥ አሳስባለሁ። በዋናነት በአሁኑ ሰዓት የምርጫ ካርድ መውሰድ ይኖርባቸዋል። ከቅዳሜ ጀምሮ ካለፈ ቅዳሜ ጀምሮ ምዝገባው ተጀምሯልና በየጣቢያው ተገኝታችሁ እንድትመዘገቡ፣ የኢንተርኔቱ ደግሞ መስመር ያላችሁ በየሞባይላችሁ መመዝገብ ስለምትችሉ ስማርት ስልክ የያዛችሁ በዛው እንድትመዘገቡ እያሳሰብኩ፣ የኢትዮጵያ ሶሻል ዲሞክራቲክ ፓርቲ የምርጫ ምልክት የእጅ ባትሪ ነው። የእጅ ባትሪ ደግሞ ችግሮችን እስከታች ወርዶ ጓዳ ጓዳውን ሁሉ ማየት የሚያስችል በእያንዳንዱ ሰው እጅ ያለ ነው። ባለቤቱ ነው የሚያዘው። ስለዚህ በምርጫ ካርዳችሁ የምትተዳደሩበትን ስርዓትና የ5 ዓመት የኑሯችሁን የህይወታችሁን አቅጣጫ እንድትወስኑ አሳስባለሁ። በራሳችሁ ህይወት ላይ የምትወስኑት ውሳኔ ስለሆነ በትክክል ሚዲያዎችን ተከታትላችሁ ቅስቀሳዎችን ተከታትላችሁ በእውቀት ላይ ተመስርታችሁ ምረጡ። ድልና ነጻነት ለኢትዮጵያ ህዝብ ይሁን እላለሁ። ከልብ አመሰግናለሁ ዶክተር ራሄል ባፌ። የተወደዳችሁ ተመልካቾቻችን ከምርጫ ቦርድ ባገኘነው መረጃ መሰረት ካለፈው ቅዳሜ ጀምሮ የመራጮች ምዝገባ እየተከናወነ ነው። በየአካባቢያችሁ፣ በየወረዳችሁ፣ በየቀበሌያችሁ የምርጫ ምዝገባ ተጀምሯል። ለምርጫ ካርዳችሁን አውጡ፣ የመራጭነት መብታችሁን ተጠቀሙበት። በአካል እንደዚህ አይነት አካባቢያችሁ የሚገኙ ጽህፈት ቤቶች፣ የምርጫ ጣቢያዎች መሄድ ያልቻላችሁ ደግሞ በያዛችሁት የእጅ ስልክ ስማርት ስልኮች ላይ ምርጫ የሚል አፕን ተጠቅማችሁ ታገኙኛላችሁ ብሏል የኢትዮጵያ ብሔራዊ ምርጫ ቦርድ። በዛ አፕሊኬሽን መሰረት የመራጭነት ምዝገባችሁን ማውጣት ትችላላችሁ። እሱ ደግሞ ካልሆነላችሁ በራሱ በምርጫ ቦርድ የዲጂታል አማራጭ ገብታችሁ የመራጭነት ምዝገባ መመዝገብ ትችላላችሁ። ይህን መረጃ ከኢትዮጵያ ብሔራዊ ምርጫ ቦርድ ነው ያገኘነው። ነገሩ ጨዋታችን፣ ቃለ ምልልሳችን የኢትዮጵያን ቀጣይ ዕድል ለመወሰን በሚያስችሉ የምርጫ ፖለቲካ ፓርቲዎችና የምርጫ ጉዳዮች ላይ አተኩረን ስለነበረ ነው ይህንን የምርጫ ቦርድ መረጃን ማስከተል የወደድ ነው። በቀጣይ ከሌሎች ተፎካካሪ ፓርቲዎች ጋር ለመገናኘት የጀመርነውን ጥረት አጠናክረን እንቀጥላለን። በተለይ ብዙ ጥያቄዎች የሚነሳብህ ባለፉት 5 ዓመታት በሰጠው ኮንትራት ይህን አጎደልክብኝ የተባልከው አሁንም ለምርጫ የተዘጋጀው ብልጽግና በተደጋጋሚ ጥሪ አድርገናል። ቢሮአችን ተገኝታችሁ በምትመድቡት አባላት የምርጫ ውይይት ብናደርግ መልካም ነው የሚለውን ዛሬም በድጋሚ ልናስተላልፍ እንፈልጋለን። በቀጣይ ከሌላ የፖለቲካ ፓርቲ አመራር ጋር ወይም የፖለቲካ ፓርቲ አመራሮች ጋር እንደየአመጣጣችሁ እንገናኛለን እና በምርጫ ጉዳይ ላይ እንጨዋወታለን፣ ሀሳቦች እናነሳለን። የኢትዮጵያ ሕዝብም ይህንን ሰምቶ የሚበጀውን ይመርጣል ብለንም ተስፋ እናደርጋለን። ለዛሬ የነበረን በዚህ አብቅቷል። በቀጣይ እስከምንገናኝ ጤና ይስጥልኝ።